ፍሪ ግሬስ እያወራን አይደለም። ወይም ደግሞ በቃ የሚያስፈልገው በክርስትና ህይወት ውስጥ እምነትና እምነት ብቻ ነው እንጂ ስራ የሚባል ነገር አያስፈልግም እያልን አይደለም። ይሄ የመጀመሪያው ነገር ነው። ስለዚህ ምን እያልን አለመሆኑን እንትን አድርጎ መጀመር ጥሩ ነው፣ አርቲኩሌት አድርጎ መጀመር ማለት ነው። ሁለተኛው ደግሞ እምነት ብቻ ስንል ሰው ካመነ በኋላ በፈለገበት ኃጢአት ቢመላለስ በፈለገበት መንገድ ቢመላለስ ችግር የለውም። ስለዚህ እምነት ያንን አሹራንስ ሰጥቶናል እያልንም አይደለም። ስለዚህ እነዚህ ሁለቱን በጭራሽ እያልን አይደለም ማለት ነው። ሰው ለምንድን ነው ይሄንን እየጀመርኩት? ሰው እምነት ብቻ ሲባል መጀመሪያውኑ አይምሮውን እንትን የሚያደርገው ዘግቶ እንዲቀመጥ የሚያደርገው ነገር ምንድነው? በተለይ ፕሮቴስታንት ያልሆኑ ሰዎችን እምነት ብቻ ማለት እነዚህ አይነት ነገሮችን የሚያገል ነው። ወይም ደግሞ እምነት ብቻ ማለት እነዚህን ምንድነው የሚባሉትን ሳክራመንት፣ የሆነ መልካም ምግባር፣ ክርስቲያናዊ ስራ ምናምን የሚባሉትን ነገሮች በሙሉ ምንም ከቁጥር የማያስገባ ጭራሽ ከመጤፍ የማይቆጥራቸው ነው ማለት እንደሆነ አስቦ ስለሚመጣ ነው ብዙ ሰው። ስለዚህ ምን እያልን አለመሆኑን መጀመሪያ አስቀምጠን መጀመር አለብን ማለት ነው። ይሄ መጀመሪያው ነገር ነው። ሁለተኛው ደግሞ ከእንትን አንፃር ነው፣ ምን እያልን ነው ከሚለው ነገር አንፃር ነው የሚነሳው ማለት ነው። ስለዚህ አስቀድሞ እያልን ያለነው ነገር ስለ እምነት ብቻ ስናወራ ሰው በእምነት ብቻ ያለምንም የህግ ስራ ያለምንም ተግባር በእምነት ብቻ ይጸድቃል እያልን ያለ ይሄ የመጀመሪያው ነገር ነው፣ መታየት ያለበት በደንብ መታሰብ ያለበት ነገር ማለት ነው። ስለዚህ የመጀመሪያው ነገር እሱ ነው። ማን ነው ይሄን የሚለው? መጽሐፍ ቅዱስ ነው የሚለው። እንዴ ቅድም ስራንም ምንም ከመጤፍ አይቆጥራቸው ማለት አይደለም፣ አያገላቸውም ማለት አይደለም አላልክም? አዎ ብያለሁ። ታዲያ አሁን ይሄ ደግሞ ምን ማለት ነው? እንግዲህ ሮሜ ምዕራፍ 3 ቁጥር 19ን ማየት ይቻላል። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ስራ በመስራት ሥጋ የለበሰ ሁሉ በሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኙ የእግዚአብሔር ጽድቅ ነው። ስለዚህ ጀስቲፊኬሽን ባይ ፌዝ አለው ነው እምነት ብቻ ስንል እያልን ያለነው፣ ወይም ደግሞ ጽድቅ በእምነት ብቻ ነው እያልን ያለነው ማለት ነው። ስለዚህ መጀመሪያ ማየት ያለብን ነገር ድህነት የሚባለው ነገር በክርስቶስ በማመን የሚገኝ ቅጽበታዊ የሆነ ነገር ነው። አት ዘ ሴም ታይም ደግሞ እያደግን ደግሞ እንሄዳለን። ከዳንን በኋላ ደግሞ እያደግን በእግዚአብሔር መንግስት ውስጥ እንሄዳለን። እሱን እየመሰልን እንሄዳለን። ይሄ ደግሞ መቀደስ ይባላል። ስለዚህ ድህነት በቃ የሆነ ቅጽበታዊ አስፔክት ብቻ ያለው ነገር ደግሞ አይደለም። ቅጽበታዊ በሆነ መልኩ የምናገኘው ነገር ነው። ከዛ በኋላ ደግሞ እያደግንበት የምንሄደው ጉዳይ ነው። ቀጣይነት ያለው አስፔክት ደግሞ ያለው ጉዳይ ነው። ከዚህ የተነሳ ይህንን ማየት ይኖርብናል። ስለዚህ ስለ ድህነት በሶስት ሐሳቦች ላይ የቆመ ዋና ጉዳይ ከሆነ በሶስት ሐሳቦች ላይ የቆመ ዋና ጉዳይ ወይ ደግሞ መጽደቅ፣ መቀደስ፣ መክበር የሚሉ ሐሳቦች ላይ የቆመ ከሆነ ጽድቅን የት ጋር ነው የምናስቀምጠው ነው። ጀስቲፊኬሽን ባይ ፌዝ አለው የመጀመሪያ ዲስከሽኑ እሱ ነው። ስለዚህ ስራ የሚያስፈልግባቸው ቦታዎች አሉ። ለምሳሌ ስንቀደስ መቀደሳችን የሚታየው በምግባራችን በስራችን። ስለዚህ ሰው ያለ መልካም ምግባር ያለ ክርስቲያናዊ ህይወት ያለ ትክክለኛ ክርስቲያናዊ ህይወት እየተቀደስኩ ነው ብሎ መናገር አይችልም። ነገር ግን ሰው ለጽድቅ ግን ሊያዋጣ የሚችለውና የሚገባው አንድም ነገር የለም። ከራሱ የሆነ ሊያደርግ የሚገባው መልካም ህይወት የለም። እግዚአብሔር ያጸደቀን መልካሙን ነገራችንን አይቶ አይደለም፣ ለመልካም ነገር አጸደቀን እንጂ እንላለን። ስለዚህ መጽሐፍ ቅዱስም ይሄንን ይናገራል። እዚሁ ሮሜ 3:19 ላይ ሲቀጥል እስከ 28 ድረስ ያለውን ሐሳብ ነው እያነበብኩ ያለሁት። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመዋል። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ህግ ነው? በስራ ህግ ነው? አይደለም። ሰው በእምነት ህግ ነው እንጂ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና። ስለዚህ ጽድቅ ብለን ስናወራ የምናገላቸው ነገሮች አሉ። ስራ እናገላለን። የትኛውንም ከኛ የሆነና በእግዚአብሔር ፊት እናቀርበዋለን የምንለው ነገር ሁሉ እናገላለን በጽድቅ ጊዜ ማለት ነው። ስለዚህ ሰው ለመጽደቅ ምንም አልተጠበቀበትም እንላለን ማለት ነው። አንድ ሰው ወደ እግዚአብሔር መንግስት ለመቀላቀል የእርሱ ልጅ ለመባል እንዲሁም ለመጽደቅ ከሱ የሆነ መስራት የሚገባው የሆነ ነገር አለ ብለን እንዳንቆጥር ያደርገናል ማለት ነው።
በምንድን ነው ሊጸድቅ የሚችለው? በክርስቶስ ላይ ባለው እምነት ነው ሊጸድቅ የሚችለው። ሰው ያለ ሕግ ስራ በእምነት እንዲጸድቅ እናውቃለን ማለት ይሄ። እዚህ ጋር የሚነሱ ክርክሮች አሉ፣ ወደ በኋላ አድሬስ እናደርጋቸዋለን። መጀመሪያ እንደዚህ ከሆነ እምነት ብቻ ጽድቅ በእምነት ብቻ ስንል ጀስቲፊኬሽንን ለማግኘት ወይ ነው በእግዚአብሔር ፊት ራይቸስ ለመሆን ኢምፒውትድ ራይቸስነስ ለማግኘት ኢምፓርትዱን አይደለም፣ ኢምፒውትድ ራይቸስነስ ለማግኘት ሰው ምን ሊያደርግ ይገባዋል? ሊያምን ይገባዋል። በክርስቶስ በማመን የዘላለም ሕይወት ይገኛል። በክርስቶስ በማመን ይጸደቃል። ስለዚህ የጽድቅ የሚለው ቃል ምንድነው የሚለውን ነገር መጀመሪያ በደንብ መፍታት አለብን ማለት ነው። ዲካዮሲኔ የሚል የግሪክ ቃል ዲካዮ ማለት ጻድቅ ማለት ነው፣ መጽደቅ ማለት ነው። ዲካዮስ ማለት ጻድቅ ማለት ነው። ዲካዮሲኔ ወይም ጽድቅ ወይም ራይቸስነስ ብለን የምንናገረው ነገር ምንድነው? ኦኬ ምንድነው? መጀመሪያ እሱን በደንብ ማየት አለብን። የግሪኩ ቃል ሌጋል ወርድ ነው፣ የህግ ቃል ነው። ይሄ የህግ ቃል ደግሞ በዛ ዘመን በፍርድ ቤት የሚጠቀሙት ሰፊ ቃል ነው። በዛ ውስጥ ምንድነው የሚያሳየው የሚለውን ነገር እንመልከት። ፍርድ ቤቱ የሚያወጣው ሞራል ስታንዳርድ ይኖራል። ለምሳሌ በዚህ ጉዳዮች ላይ ያለው ስታንዳርድ ይሄ ነው። ሰው ከዚህ ስታንዳርድ ወርዶ ከተገኘ ፍርድ ይጠብቀዋል። ሰው ከዚህ ስታንዳርድ ወርዶ ካልተገኘ ግን ኦኬ፣ በዚህ ስታንዳርድ ወርዶ የማይገኝ ከሆነ ግን ወይም ደግሞ ትክክለኛውን ስታንዳርድ ሚት አድርጎ የሚገኝ ከሆነ ግን የፍርድ ቤቱ ሞራል ስታንዳርድ ስላሟላ ኢዝ ዲካዮስ። ስለዚህ ዲካዮስ ወይም ደግሞ ጀስቲፋይ ያደርገዋል፣ ፍርድ ቤቱ ዲክሌር ያደርጋል። ከሞራል ስታንዳርዱ በላይ ነው፣ ሞራል ስታንዳርዱን ሚት ያደርጋልና ፍርድ ቤቱ በዚህ ሰው ላይ ምንም አይወሰንም ይባላል። ስለዚህ አንድ ሰው ተከሶ ለፍርድ ቢቀርብ በተከሰሰበት ርዕስ ላይ ፍርድ ቤቱ ምንድነው እንትን የሚያደርገው ምንድነው የሚወስነው የሚለውን ነገር ጀስቲፋይ የሚያደርግልን ነገር ያ የሞራል ስታንዳርዱ ነው ማለት ነው። ስለዚህ ፍርድ ቤቱ ዳኛው ፊት ቆሞ ሰውየው ሞራል ስታንዳርዱ ይነበብና ያ ሞራል ስታንዳርድ በሰውየው ቫዮሌት ተደርጓል ወይስ አልተደረገም የሚለው ነገር ጥያቄ ውስጥ ይቀርባል። በሙግት ውስጥ ቫዮሌት እንዳደረገ ከሞራል ስታንዳርዱ ወርዶ እንደተገኘ ከታመነበት ይፈረድበታል። አይ ሞራል ስታንዳርዱን ሚት ያደርጋል ቫዮሌት አላደረገም ምንም ነገር ከተባለ ደግሞ ዲካዮ በቃ ስለዚህ ይጸድቃል ወይ ደግሞ በእኛው ቋንቋ ጻድቅ ነው እንላለን ማለት ነው። ስለዚህ ቋንቋው ይሄ ራይቸስነስ የሚለው ወይም ደግሞ ዲካዮሲኔ የሚለው ቃል ሲምፕሊ በዚህ አይነት መንገድ ነው በፍርድ ቤት ጥቅም ላይ የሚውለው ማለት ነው። ስለዚህ አሁን ምን ይጠበቅብናል? ራሳችንን በእግዚአብሔር ፍርድ ወንበር ፊት ማቆም ይጠበቅብናል፣ ጀስቲፊኬሽንን በደንብ ለመረዳት ማለት ነው። ስለዚህ እስቲ እናድርግ። በእግዚአብሔር የፍርድ ወንበር ፊት እንቁምና በየትኛው መልካም ስራችን ነው የእግዚአብሔርን የፍርድ ወንበር አልፈን እኛ ጻድቃን መባል የምንችል የሚለውን ጥያቄ እንጠይቅ። ምክንያቱም እግዚአብሔር ከኃጢአት ጋር በጭራሽ አይተባበር። እግዚአብሔር ፍጹም መታዘዝን ይፈልጋል። ሰው በእግዚአብሔር ፊት እንዲጸድቅ ፍጹም መታዘዝ ያስፈልገዋል። በጣም ፍጹም የሆነ መታዘዝ ያስፈልገዋል። በቃ ስቴንለስ የሆነ መታዘዝ ያስፈልገዋል። ኦኬ፣ ያንን በእግዚአብሔር ፍርድ ወንበር ፊት ማድረግ አይችልም። ስለዚህ ሁልጊዜ በእግዚአብሔር ፊት ወንጀለኛ ሆኖ ነው የሚኖረው። ለዛ ነው ሰው ሁሉ አለ ሐዋርያው ጳውሎስ ሲናገር ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል። ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል ሲል በእግዚአብሔር ፍርድ ወንበር ፊት ቆሞ የሆነ ነገር ሊያደርግ የሚቻለው ማንም ሰው የለም። ኦኬ፣ ስለዚህ ይሄ የመጀመሪያው ነገር ነው። ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር ጎድሏቸዋል ካለ በኋላ የሰው ያለ ሕግ ስራ ግን በእምነት እንደሚድን ደግሞ ይናገራል ማለት ነው። በክርስቶስ በተደረገው ቤዛነት እንዲያው በጸጋው ይጸድቃሉ። እነዛ ኃጢአት የሰሩት ሁሉ እሺ፣ በክርስቶስ በተደረገው ቤዛነት በክርስቶስ ቢያምኑ ምን ያገኛሉ? የዘላለም ሕይወት ያገኛሉ። እንዲያው በጸጋው ይጸድቃሉ። ስጋን የለበሰ ሁሉ ግን የሕግ ስራ በመስራት በእግዚአብሔር ፊት አይጸድቅም። ኦኬ፣ ስለዚህ ሐዋርያው ጳውሎስ ይሄንን በግልጽ ይናገራል ማለት ነው። አይጸድቅም። ስለዚህ ከዚህ የተነሳ ሰው በምንም አይነት ሁኔታ በሕግ ስራ በእግዚአብሔር ፊት ሊጸድቅ አይቻለው። በሕግ ስራ በእግዚአብሔር ፊት ሊጸድቅ የማይቻለው ከሆነ በምን ነው ሊጸድቅ የሚችለው? ያለው አንዱ ሙግት ይሄ ስለሆነ ማለት ነው። ሊጸድቅ የሚችለው በክርስቶስ ላይ ባለው እምነት ነው። ኦኬ፣ የሕግ ስራ የሚለው እንደው የመገረዝን ነው እንደው ከሱ ሌላ ምንም ነገር የለም የሚል ሰው እሺ፣ መጽሐፍ ቅዱስ ግን ሰው ሊጸድቅ የሚችለው ኃጢአተኛው ጻድቅ ነህ ተብሎ በእግዚአብሔር ፊት ዲክሌር ሊደረግ የሚችለው በምን መልኩ ነው የሚለውን ጥያቄ አብሮ መመለስ አለበት። ጳውሎስ ሁሉንም መንገድ ይዘጋና አንድ ነገር ይናገራል፣ በእምነቱ ነው ሊጸድቅ የሚችለው። ኦኬ፣ ስለዚህ ይሄ በእግዚአብሔር ፊት ያንን ሞራል ስታንዳርድ አሟልተን መገኘት ስለማንችል ሁላችን ኃጢአት ስለሰራን የእግዚአብሔር ክብር የጎደለን ሰዎች ስለሆንን
ስጋ የለበሰ ሁሉ የህግ ስራ በመስራት የማይጸድቅ ከሆነ ኦኬ፣ የህግ ስራ ተብሎ የተነገሩ ነገሮች በነገራችን ላይ እነዛው እግዚአብሔር የሰጣቸው ህጎች ናቸው በብሉይ ኪዳን ማለት ነው። በብሉይ ኪዳን እነዛው እግዚአብሔር የሰጣቸው ህጎች ናቸው። እነሱን በመስራት ሰው የማይጸድቅ ከሆነ እግዚአብሔር የሰጠውን ራሱ በመስራት ሰው የማይጸድቅ ከሆነ ኦኬ፣ ታዲያ ምንድነው ሊያጸድቀው የሚችለው? ሊያጸድቀው የሚችለውማ በክርስቶስ ላይ ያለው እምነት ነው። እንዴት ሆኖ? ምክንያቱም እግዚአብሔር የሚጠብቀውን ያንን ስታንዳርድ እግዚአብሔር የሚጠብቀውን ያንን ፍጹም መታዘዝ ያሳየው ጌታ ኢየሱስ ብቻ ስለሆነ፣ ስለዚህ እምነታችን ጽድቅ ሆኖ የሚቆጠርልን በክርስቶስ ባመንበት ጊዜ ነው። ስለዚህ ይሄ የጀስቲፊኬሽን ባይ ፌዝ ያለውን ቤዚክ የሆነ ጉዳይ ነው። በክርስቶስ ባመንን ጊዜ የክርስቶስ ፍጹም መታዘዝ ተቆጥሮልን እንጂ በየትኛውም ሁኔታ የኛ መታዘዝ፣ የኛ ስራ፣ የኛ መልካም ነገር ተቆጥሮልን አይደለም። ኦኬ፣ እምነታችን ራሱ የሆነ የተገኘበት ኢሴንሻል ነገር ኖሮት አይደለም። ታዲያ ምንድን ነው ያደረገው? ነገር እንደሌለ አምነን በእግዚአብሔር ፊት ስንቀርብ ሊያጸድቀን የሚችለው በክርስቶስ ላይ ያለን እምነት ብቻ መሆኑን አምነን ወደ እግዚአብሔር ስንቀርብ የክርስቶስ ፍጹም መታዘዝ ለኛ ተቆጥሮ እናንተ ጻድቃን ናችሁ፣ የዘላለም ሕይወት አላችሁ፣ ልጆች ናችሁ ተባልን እንጂ በየትኛውም አይነት መንገድ ከኛ በሆነ የመታዘዝና ከኛ በሆነ መልካም ስራ ጸድቀን አይደለም። ስለዚህ ስለ ጀስቲፊኬሽን ስናወራ በጣም በዲስቲንክሽን በዚህ መንገድ ማውራት አለብን ማለት ነው። አርጌንስ ለምሳሌ በሮሜ ኮሜንታሪው ላይ ተመሳሳይ ነገር ያነሳል። እንደዚህ ያለ ሐዋርያው የሚናገረውን ሁሉ በትክክለኛ መንገድ ማስረገጥ የኛ ስራ ነው። ይህን ክፍል ሲያብራራ ምዕራፍ 3 ማለት ነው። ይህን ለማድረግ ማለትም ከስራ ተለይተን በእምነት ብቻ የሚጸድቅ ማን መሆን እንደሆነ ለመረዳት እንሻለን። ይህን አርጌንስ ነው የሚለው። ምሳሌ የሚያስፈልግ ከሆነ ለመዳን ክርስቶስን ለምኑ ዛሬ ከኔ ጋር በገነት ትሆናለህ የተባለውን በመስቀል ላይ ያለውን ሌባ ማየት በቂ ነው። ሰው የሚጸድቀው በእምነት ነው። የህግ ስራ ለዚህ ጉዳይ ምንም አስተዋጽኦ አያበረክትም። አማኙን ሊያጸድቅ የሚችል እምነት ከሌለ የህጉ ስራዎች ምንም ያህል ቢኖሩን በእምነት ስራ ላይ የተመሰረቱ አይደሉም። ስለዚህ ስራዎች በራሳቸው ጥሩ ቢሆኑም እንኳን እምነት በመጉደሉና ይህ እምነት በእግዚአብሔር የጸደቁ ሰዎች ምልክት በመሆኑ አድራጊውን ሊያጸድቁት አይችሉም ማለት። እነዚህ መልካም የምትላቸው ስራዎች ራሳቸው ምንድን ናቸው ሲባል አድራጊውን ሊያጸድቁ የሚችሉ ሳይሆኑ የጸደቁ ሰዎች ምልክት ናቸው። አይታችሁታል። ስለዚህ የምትሰሩት ነገር በሙሉ ለጸደቁ ሰዎች ማሳያ ነው እንጂ የጸደቁ ሰዎች የመጽደቃቸው ማስረጃ ነው እንጂ በየትኛውም አይነት መልኩ ይላል አርጌንስ እነዚህ ሰዎች የስራው ብላችሁ የምትጠሯቸው ነገሮች ሊያጸድቁ አይችሉም በማለት ሲናገር እንመለከተዋለን። ኦኬ፣ ስለዚህ ይሄ በጣም ግልጽ በሆነ መልኩ እንግዲህ የተነገረን ጉዳይ ነው። ጄሮም ተመሳሳይ ነገር ይናገራል በገላትያ 3:16 እንትን ላይ ማለት ነው። ገላትያ 3:16 ላይ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በህግ ስራ ሳይሆን እንዳይሆን አውቀን ስጋን የለበሰ ሁሉ በህግ ስራ ስለማይጸድቅ እኛ ራሳችን በህግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል ገላትያ 2:16 ላይ። ኤፒስትል ቱ ገላትያንስ ላይ የመጀመሪያው መጽሐፉ ላይ ሁለተኛው ቻፕተር ቁጥር 16 ላይ እንደዚህ ማለት ይናገራል። ሴክሽን 16 ላይ አንዳንዶች ጳውሎስ በክርስቶስ በማመን እንጂ በህጉ ስራ ማንም አይጸድቅም ማለቱ ትክክል ከሆነ ክርስቶስ ከሱ በፊት ይኖሩ የነበሩት አባቶች ነቢያትና ቅዱሳን ፍጹማን አይደሉም ማለት ነው ይላሉ። ኦኬ፣ ስለዚህ አንዳንዶች እንዲህ ብለው ይናገራሉ። በህጉ ስራ ማንም አይጸድቅም ማለቱ ትክክል ከሆነ ኦኬ፣ ጳውሎስ በክርስቶስ በማመን ነው እንጂ በህግ ስራ ማንም አይጸድቅም ማለቱ ትክክል ከሆነ ከክርስቶስ በፊት የነበሩ አባቶች ራሳቸው ፍጹማን አይደሉም ማለት ነው ብለው ይናገራሉ። ኦኬ፣ ለነዚህ ሰዎች ይላል ጄሮ ይህንን ልንነግራቸው ይገባል። ጽድቅን አላገኙም የሚባሉት ሰዎች ራሳቸው በስራ ብቻ እንደሚጸድቅ ያመኑ ነበሩ። ይሁን እንጂ ከረጅም ጊዜ በፊት የኖሩት ቅዱሳን አብርሃም ክርስቶስ እንደሚመጣ አስቀድሞ እንደተመለከተ ሁሉ እነርሱም በክርስቶስ በማመን ጸድቀዋል ይላል። በፊታቸው ያለውን እምነት በትክክል አምነው በመታዘዛቸው ምክንያት አሁንም እነሱም በክርስቶስ በማመን ጸድቀዋል ነው ልንላቸው የምንችለው በማለት ሲናገር እንመለከተዋለን ማለት ነው። አሁንም ፊልጵስዩስ ምዕራፍ 3 ላይ ስትመለከቱ አሁን አለ ጳውሎስ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ከ9-14 ያለው ሐሳብ ነው። ስለ ጌታዬ እውቀት ሁሉ ነገር ጉዳት እንዲሆን እቆጥራለሁ በማለት ይናገራል። ሁሉ ነገር ጉዳት እንዲሆን ስለ እርሱ ሁሉን ተጎዳው ክርስቶስን አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ኦኬ ያ ጽድቅ እንጂ ከህግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ያለ ይናገራል።
ምን እንዲቆጠርልኝ? ያ ጽድቅ፣ ያ በክርስቶስ ያለው ጽድቅ፣ ከእግዚአብሔር ዘንድ ያለው በክርስቶስ በማመን የሚገኘው ጽድቅ። ስለዚህ ሐዋርያው ጳውሎስ ይሄንን ሲናገር ምን ማለቱ ነው? ዮሐንስ አፈወርቅ ፊልጵያንስ ሆሚሊው ላይ 12ኛው ሆሚሊ ላይ እንዲህ በማለት ይናገራል። ጽድቅ የሚገኘው ከእምነት ነው። ይህ ማለት እርሱም የእግዚአብሔር ስጦታ ነው ማለት ነው። ይህ ጽድቅ የአምላክ ስጦታ ከሆነ ለእኛ የማይገባን ስጦታ ነው። የእግዚአብሔር ስጦታዎች በራሳችን ጥረት ከምናገኘው ከማንኛውም ስኬት እጅግ ይበልጣሉ። ስለዚህ ይህ ጽድቅ የአምላክ ስጦታ ስለሆነ የማይገባን ስጦታ ነው። ለእኛ የምንቀበለው ደግሞ በእምነት ብቻ ነው ያለ ይናገራል። ኦኬ። ስለዚህ የክርስቶስ ጽድቅ ነው ለኛ የተቆጠረልን፣ የክርስቶስ መታዘዝ ለኛ ተቆጥሮልን ነው ጻድቃን የተባልነው ብለን እናገራለን። ኦኬ። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18ን እኛ የእግዚአብሔር ጽድቅ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ብሎ ሐዋርያው ጳውሎስ ይናገራል። ያንን ክፍል አንብረውስ ምን ይለዋል? the sacrament of the incarnation of our Lord የሚል ስራው ላይ እንደዚህ ይላል። ታዲያ ጌታ ወደ ኃጢአት ተለወጠን? ወደ ኃጢአትነት ተለወጠን? በፍጹም አይደለም። ነገር ግን ኃጢአታችንን ስለወሰደ ኃጢአት ተብሎ ተጠርቷል። ጌታ የተረገመ ተብሎ የተጠራው ወደ ተረገመ ነገር ስለተለወጠ ሳይሆን እርሱ እርግማናችንን ስለተቀበለ ነው ማለት ይናገራል። ስለዚህ ይህ የእምነት ብቻ ትምህርት ቤተክርስቲያን ልትወድቅበት ወይም ልትነሳበት የምትችለው ትምህርት ተብሎ በሉተር የተነገረው ይህ ትምህርት ምን ነው አስዩም የሚያደርገው? መጽሐፍ ቅዱስ እሱ እግዚአብሔር ክርስቶስን ስለኛ ኃጢአት ያደረገው እኛ በሱ ጽድቅ እንሆን ዘንድ ብሎ እንደተናገረው ክርስቶስ ኃጢአተኛ ሆነ ማለት አይደለም። ነገር ግን ጌታ እሱ የተረገመ ተብሎ የተጠራው እሱ ኃጢአት አደረገው ተብሎ የተነገረለት ምክንያት ኃጢአታችንን ስለወሰደ ነው። እኛ ደግሞ በሱ በኩል ጽድቅ የሱ ጽድቅ ተብለን ስለተጠራ ነው ብሎ ይናገራል። ይሄንኛ ኢምፒቴሽን ብለን እንጠራዋለን። ከዚህ የተነሳ ጽድቅ በእምነት ብቻ ስንል እንዲህ ያለ የእግዚአብሔርን ሞራል ስታንዳርድ ማንም ሊያሟላ ባልቻለ ነበር። ሁሉም ኃጢአትን ስለሰራ የእግዚአብሔር ክብር ስለጎደለ፣ ነገር ግን ሁሉም እነዛ ኃጢአትን የሰሩ የእግዚአብሔር ክብር የጎደላቸው በሙሉ በክርስቶስ በማመን የክርስቶስ ጽድቅ ተቆጥሮላቸው ጻድቃን ተብለዋል። ይሄ ኢምፒውትድ ራይቸስነስ ተብሎ ይጠራል። በኢምፒውትድ ራይቸስነስ ውስጥ የኛ ስራ ምንም የለም። የክርስቶስ ጽድቅ ለኛ ተቆጥሮልን የዳንን ሰዎች መሆናችን ብቻ ነው ያለን እንጂ ብለን ቆጥራት። ስለዚህ እምነት ብቻ ስንል ጽድቅ በእምነት ብቻ ተገኝቷልና የተገኘበት ሜካኒዝም ደግሞ ይህንን ይመስላል እያልን ያለን። ከዛ ባለፈ ወደ ስራ ስንመጣ ታዲያ ስራ እዚህ ጋር ምንድነው ተንትኑ? ስራ ምንም አያስፈልግም እያልን ነው? አይደለም። ለጽድቅ ስራ ምንም ነው የማያስፈልጋችሁ፣ በቃ ተስፋ ቆርጦ መጀመር ነው ስራ ያስፈልጋል የሚል ሰው ማለት ነው። ነገር ግን አንድ ሰው በክርስቶስ ካመነ ከጸደቀ ጊዜ ጀምሮ ከዛች ቅጽበት ጀምሮ መንፈሳዊ ፍሬ እያፈራ እንዲሄድ ይጠበቅበታል። ክርስቶስን እየመሰለ እንዲሄድ ይጠበቅበታል። ለዛ ነው ሮሜ የገላትያ ምዕራፍ 5 ቁጥር 6 ኮሜንታሪው ላይ የገላትያ ኮሜንታሪው ላይ ምዕራፍ 5 ቁጥር 6ን ሲያብራራ ሉተር እኛ እኮ ያ እምነት የሚያጸድቀው እምነት ሕያው ሆኖ በፍቅር የሚሰራ እምነት ነው እንጂ በምንም መልኩ ባዶ የሆነና ስራ የሌለው እምነት አይደለም ይላል። ስለዚህ እምነት ሁልጊዜም ለስራ የሚገለጥ ነው፣ ስራን የሚያፈራ ነው። ልክ እነዛ መልካም ስራዎች እንዳለው አርጌስ ማለት ነው። እነዛ መልካም ስራዎች ሁሉ የጸደቁ ሰዎች ምልክት ናቸው ብሎ እንደተናገረው ማለት ነው። ስለዚህ ይሄው ነው እምነት ከልብ የመነጨ መሆን አለበት። ከልብ ሲመነጭ ደግሞ አለ ሉተር በፍቅር ሆኖ የሚሰራ ሕያው የሆነ እምነት ነው የሚሆነው። ስለዚህ ጳውሎስ እምነት ያለ ስራ የሚያጸድቅ ከሆነ በቃ ምንም አንስራ ብሎ ማሰብ የእግዚአብሔርን ጸጋ ማቃለል ነው በማለት ሉተር ሲናገር እንመለከተዋለን ማለት ነው። ኦኬ። ስለዚህ አንድ ክርስቲያን በእምነት ከጸደቀ ጊዜ ጀምሮ በስራ የሚገለጥ መጽደቁን የሚያሳይ እምነትን ነው የሚያምነውና ሁል ጊዜ በክርስቶስ ባለው ህይወት እየበረታና እያፈራ በፍቅር እየሰራ መሄድ ይገባዋል ያለ ይናገራል ማለት ነው። ካልቪንም ይህንኑ ደግሞ ሲደግፍ እንመለከተዋለን ኢንስቲትዩት 3 ላይ ማለት ነው። እኛ መልካም ስራ የሌለው እምነት ወይም ያለ እርሱ ሊኖር የሚችል ጽድቅ አለ ብለን አናምንም ይላል። ልዩነቱ እኛ እምነትና ስራ የግድ የተሳሰሩ መሆናቸውን ብንቀበልም ጽድቅ ግን በስራ ሳይሆን በእምነት ላይ እንመሰረታለን። ኦኬ። እነዚህ ሰዎች ምን ብለው የሚጠይቁ ሰዎች ነበሩ? እንዴ እምነት ብቻ ከሚያጸድቅ ከሆነማ ስራ ምንም አያስፈልግም እያልከን ነውና ሰውን እንዳለ መረድ ልታስወጣው ነው። እኛ እንዲህ እያልን አይደለም። መልካም ስራ የሌለው እምነት ያለ እርሱ ሊኖር የሚችል ጽድቅ አለ ብለን ጭራሽ አናምንም። ልዩነታችን ግን እምነትና ስራ የግድ የተሳሰሩ መሆናቸውን እንቀበልና
ኦኬ ከዛስ ጽድቅን ግን በስራ ሳይሆን በእምነት ላይ እንመሰርታለን። ታዲያ ለምን ነው በእምነት የምንጸድቀው? ምክንያቱም በእምነት የክርስቶስን ጽድቅ አግኝተናልና ይላል። ይህም ብቻውን ከእግዚአብሔር ጋር ያስታርቀናል። በእምነት ያው የእግዚአብሔርን ጽድቅ ያገኘ ነው። ይህ ብቻ ነው ከእግዚአብሔር ጋር ያስታርቀን፣ እርቅ ሊያስገኝ የሚችለው። ስራ ሰርተ ከእግዚአብሔር ጋር አትታረቅም። ኦኬ ያጣላህን ከእግዚአብሔር ጋር ያጣላህን ነገር በየትኛውም አይነት መልኩ አንተ ሰርተ እርቅ ልታገኝበት አትችልም። ምክንያቱም ኦልሬዲ ከዛ በኋላ እሰራለሁ የምትለው ነገር በሙሉ እንደ መርገም ጨርቅ ይቆጠራል። ስለዚህ ካልቪን ይህንን ያስቀምጣል ማለት ነው። በቃ የክርስቶስን ጽድቅ ያገኘ ነው ከእግዚአብሔር ጋር የታረቅ ነው በእምነት ነው። ብቻውን ይህ እምነት ከእግዚአብሔር ጋር ያስታርቀናል ያለ ይናገራል። ከዛ በኋላ ስለ ስራ ሲናገር ነገር ግን በተመሳሳይ ጊዜ ካልተቀደስክ ይህን እምነት ልትይዘው አትችልም። ክርስቶስ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ ክርስቶስ ማንንም ሳይቀድስ አያጸድቅም። እነዚህ በረከቶች በዘላለማዊና በማይነጣጠል ትስስር የተጣመሩ ናቸው ይላል ኢንስቲትዩት 3 ላይ ማለት ነው። 3:16 ላይ ይሄን ያስቀምጣል። ስለዚህ በዚህ መንገድ ያስቀምጠዋል እምነትን ማለት ነው፣ የእምነትንና የሥራን ግንኙነት። ስለዚህ ስራ አያስፈልግም እያልን አይደለም። ጽድቃችንን ግን በስራ ላይ ሳይሆን በእምነት ላይ ብቻ እየመሰረትን ነው። አት ዘ ሴም ታይም ያ የጸደቅንበት እምነት ደግሞ በስራ የሚገለጥና ስራን የሚያፈራልን ከመሆኑ የተነሳ አንድ የጸደቀ ሰው በእምነቱ የጸደቀ ሰው እንደው ምንም አይነት ፍሬ የለውም ሊባል አይችልም። ፍሬው ቀስ እያለ እያደገ ሊመጣ ይችላል። ሰው በኃጢአት እየወደቀ ደግሞ እየተነሳ በንስሐ እየተመለሰ ሊሄድ ይችላል። ሰው የሆነ ሰዓት ላይ እግዚአብሔርን አስቀይሞ እግዚአብሔርን በድሎ ምናምን በንስሐ ደግሞ እየሮጠ ወደ እግዚአብሔር እግር ስር ሊመለስ ይችላል። ነገር ግን እነዚህ ነገሮች በእምነት ያለ መጽደቃችን ምልክቶች መሆን አይችሉም። በእምነት ጸድቀናል። በእምነት የጸደቀ ሰው ነው ተነስቶ መልሶ እግዚአብሔር እግር ስር የሚወድቀው። ኦኬ ነገር ግን ምንም አይነት ፍሬ በቃ የለበትም ሊባል አይችልም። በእምነት የጸደቀ ሰው ምንም ፍሬ ከሌለበት በቃ እምነቱም የሞተ ነው፣ አልጸደቀበትም ማለት ነው የሚለውን ነገር ካልቪን ይይዛል ማለት ነው በዚህ ውስጥ። ስለዚህ ጽድቅ በእምነት ብቻ ስንል ይህንን እንትን እናደርጋለን፣ ይህንን እንመለከታለን ማለት ነው። ሶ ፌዝ አለውን ቤተክርስቲያን ልትወድቅበት ወይም ልትነሳበት የምትችለው ትምህርት ነው። ስለዚህ ያንን በትክክል መረዳት ያስፈልጋል። ሌሎች ስኮላሮቻችንን ማንሳት እንችላለን በዚህ ጉዳይ ላይ። ነሽሬይነር በሰፊው ጽፈዋል። ማቲው ባሬት ኤዲት ያደረገው አንድ መጽሐፍ አለ፣ በጣም ትልቅ መጽሐፍ፣ በቅርቡ የመጣልኝ መጽሐፍ። ዳሰሳ ካስፈለገ እነሱን እናደርጋቸዋለን፣ የእምነትና የስራ ግንኙነት። ነገር ግን ስለ ጽድቅ ስናስብ በምንም አይነት ሁኔታ ስራ የሚባልን ነገር ከቁጥር አውጥተን በቃ እርቃናችንን በእግዚአብሔር ፊት መቆም ይገባናል፣ በእግዚአብሔር ፊት ያንን ጽድቅ ለመቀበል ማለት ነው። ሶ ቀጥሎ የሚመጣው ግን ኢምፓርትድ ራይቸስነስ የምንለው የመቀደስ ህይወት ነው። እሱ ደግሞ ካመንበት ከጸደቅንበት እምነት የሚመነጭ ነው እንጂ በራሳችን የምናመነጨውም አይደለም እንላለን። ሶ በዚህ መንገድ እናስቀምጠዋለን። ቴንክ ዩ። ዋው ግሩም ነው። በቃ በጣም 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 መቼስ ማስታወሻ እንደያዛችሁ ተስፋ አደርጋለሁኝ። በዛ በተናገረው ደግሞ ያልገባችሁ ነገር ካላችሁ ታች ያላችሁ ልጆች መጣችሁ መጠየቅ ትችላላችሁ። ተባረክ። አማንሼ አለ ያ አማን ብለናል። ያማን ሰላም ብያችኋለሁ። ለምን አላችሁ? መቼስ ማልጎዳኒ ትላለች እናቴ። እንግዲህ አይ ቲንክ ሰፊውን ነገር ተናግሮታል ቃሌ። ሶ ሞር ኦፍ ዲስከሽን አይነት ነገር ካለ ጥያቄ የሚጠይቁ ካለ እሱን እናስቀድም። የሚገባ ሰው ከሌለ ትንሽ የሚጨምረው ነገር ይኖረኛል። ምክንያቱም ያው መነካት ያለባቸውን ኤሪያዎች በሙሉ ቃሌ ስለነካ ማለት ነው። ሶ በእነዚህ ላይ ጥያቄ ያለው ሰው ይግባና ጥያቄዎችን መጠየቅ ይችላል። ካልሆነ እኔ ትንሽ ነገር ጨምራለሁ ዛሬ። መልካም አማንሻ። ቤተሰቦች ላይ ያላችሁ ታች ያሉ ልጆች ጥያቄ ካላቸው ለእነሱ እንለቅላችኋለን። ቅዱሳን ታች ያላችሁ ኦርቶዶክሳውያን ልትሆኑ ይችላላችሁ። እንዲሁም ደግሞ ካቶሊኮች ጥያቄ ያላችሁ ልጆች አንድ ቁጥር ጻፉና ወደ ላይ ገብታችሁ ይሄ በጣም መሰረታዊ ነገር ነው እንደምታውቁት። በተለይ ደግሞ ጎረቤቶቻችን እንዴት እንደሚያጥላሉት ሳይታችኋል። በጣም ደስ በማይል ቋንቋ ማለት ነው። እና እነሱንም ከነሱ ጋርም ስንነጋገር በኮንፊደንስ መናገር እንድንችል ማስረዳት እንድንችል ጥያቄ ያላችሁ ልጆች
ቁጥር 1 ጥያቄ ያላችሁ ልጆች 1 ቁጥር ጻፉ። ወደ ላይኑ መጠየቅ ትችላላችሁ ማለት ነው። እንጠብቃችኋለን። ካልሆነ ግን እንዳለው አማንሻ እንዳለው መቀጠል እንችላለን ማለት ነው። ላይ ካላችሁ ልጆች ጥያቄ አለን የምትሉ ልጆች ካላችሁም ደግሞ መጠየቅ ትችላላችሁ ማለት ነው። አሁን ሄኖኬ የመጥያ እንትን ላይ እያደረግን ነው። አሁን እየሰማህ አይደለም ርዕሱን ማለት ነው። እሱን ሌላ ቀን ትጠይቃለህ። አሁን ግን እያወራን ያለ ነው ስለ እምነት ብቻ ነው። በዚህ ላይ ጥያቄ ካለ ሄኖኬ ወደ ላይ መጥተህ መጠየቅ ትችላለህ ማለት ነው። እኔ አንድ ጥያቄ አለ እንዲብራራ ትንሽ ግልጽ እንዲሆንልኝ የምፈልገው መጠየቅ ከቻልኩ። አሁን ምናልባት ሲያብራራ እንደሰማሁት ወይም ሲያስረዳ ይሄ ጀስቲፊኬሽን የምንለው ወይም ደግሞ መጽደቅ የምንለው በተለይ ሰው ሲድን የመጀመሪያው ሁለቱም ግን እየሰሙ አይደለም። ቆይ አንዴ ይመለስ። እየሰሙ አይደለም። ስልክ ገብቶባቸው ነው። ታብታብ አድርጉ እስከዛ። ኦኬ አማንሻ ተመልሰሃል? ተመልሰናል። መልካም እሺ። አሁን መጠየቅ ጥያቄ ምንድን ነው? አማንሻ ያው ሰላም ብያለሁ መጀመሪያ። ቅድም ቃልም ሲያብራራ የመጀመሪያው ማለት በክርስቶስ ኢየሱስ ሴቭድ የምንሆንበት ወይም ደግሞ ከኩነኔ ወይም ለጽድቅ እምነት ብቻ ነው ስንል የክርስቶስን ስራ ወይም ደግሞ የክርስቶስን መታዘዝ ወይም በክርስቶስ መስዋዕትነት ላይ የተመሰረተውን በማመን በክርስቶስ ላይ ባለው ማመን እሱ ጽድቅም ቅድስናም ሆኖ ይቆጠርልናል ነው እና ከዛ በኋላ የሰው ስራ እንዴት ነው የሚታየው? ማለት የሰው ኢንቮልቭመንት አለው ወይስ ይህንን ጽድቅ በመግለጥ ወይም የክርስቶስን ስራ ማለት ይሄ ፍሬ የሚለውን ነገር በመግለጥ የምንኖረው ኑሮ ነው የሚሆነው? ምክንያቱም ጳውሎስ ገላትያ ላይ ለጴጥሮስ ሲሞግተው አፍርሰነዋል ነው የሚለው። እያፈረስኩትን እንደገና ምገነባ ከሆነ ሲለው የሰው ስራ የሰው ማለት በጽድቅ ጉዳይ ላይ የጽድቅ ፍሬን በማፍራት ጉዳይ አሁን የመጀመሪያውን መጽደቅ ሳይሆን ከዛ በኋላ ያለን ህይወት የቅድስናውን ህይወት እሱስ የሰው ስራ አለበት ወይ? ስራ ስንልስ ምን ማለታችን ነው የሚለውን ነገር ማለት እሱ ትንሽ ግልጽ እንዲሆንልኝ ፈልጌ ነው ለእኔ። ወይስ ከዛ በኋላ የሰው መነሳሳቱ ለመስራት መታገሉ ራስን ማሰልጠኑ ወደ የሰውን ይሄ ምንድነው ራስን ምንድነው የሚባለው ለማሻሻል መሞከሩ ነው ያለው ወይስ አሁንም እምነት ነው የሚሰራው? ቀጣይም ባለው ነገር ላይ በእምነት የምንገልጠው ህይወት ነው ያለን ወይ ለማለት ነው። እሱ ላይ ትንሽ ግልጽ ቢሆንልኝ ደስ ይለኛል። ያማን መጨረሻ ላይ ካልካት ልነሳና ራስን ማሻሻል የሚለው ራሳችን እንድናሻሽል አይደለም የተጠራ ነው። ባይዞ ልክ እንደ ሪሃብ ሴንተር ማለት ነው። ኦኬ ስትሆኑ ሰው ይደውልባቸዋል። ያው ተመለስ ያ ጓደኛዬ ነው እና መልሼ እደውልልሃለሁ ብዬዋለሁ። ሪሃብ ሴንተር አይደለም እግዚአብሔር ያስገባን። ሙታን የነበርን ህይወትን ነው የሰጠን አይደለ? የሆነ ታመን ተኝተን የነበርን የወጌሻ ዱላ አይደለም ያቀበለን። ኦኬ ወይም ልንሰጥም የምንታገል የነበርን ላይፍ ቦት አይደለም የወረወረልን። ከመንዳሪ ምናምን አይደለም የወረወረልን። ሰምጠን ታች ተኝተን ቦተሙ ላይ ዴድ ሆነን ለነበር ነው ለእኛ ህይወትን ነው የሰጠን። ስለዚህ የሆነ ማሻሻል ምናምን ከዛ ክሬዲት ልንወስድ ነው ማለት ነው። እያሻሻል ነው ብለን የምናስብ ከሆነ ይኸው የዚህን ያክል ፕሮግረስ መጥቻለሁ እንደው ጌታ ሆይ 40% የመጣሁትን በ80 ያዝልኝ አይነት ነገር ልንጫወት ነው ማለት ነው። it is not about the progress, it is about being a new creature ወይም አዲስ ፍጥረት ስለመሆን ነው። እዛ ውስጥ ያለ መውደቅ መነሳትን ዲፋይን እያደረግን ልንሄድ እንችላለን። እዛ ውስጥ ያለ የልጁን መልክ መምሰልንና ያንን ነገር መግለጥን አሁንም ዲፋይን እያደረግን ልንሄድ እንችላለን። ግን እኔ የሆነ ነገር የሆነ አቴን የማደርግበት እኔ የሆነ ነገር ላይ ደርሼ ይኸው እዚህ ጋር ደርሻለሁ፣ መደረስ ያለበት ቦታ ይሄ ነው
ብዬ ከዛ በኋላ በቃ የሆነ ቦታ ላይ ደርስና መጣሁ እኔ ምናምን ብዬ ማወራው አይነት ቶፒክ አይደለም ነው። አለመሆኑም በመጽሐፍ ቅዱስ እንትኖች እንመልከት። ለምሳሌ አንድ ቆሮንቶስ ላይ ጳውሎስ የሆነውን ሁሉ የሆነው ከጸጋው የተነሳ ነው ይላል። አይ አም ዋት አይ አም ቢኮዝ ኦፍ ዘ ግሬስ ኦፍ ጋድ። ያ ማለት አሁን የደረስክበትን ቅድም አንተ ትግል ያልከውን ኦር መለወጥ ያልከውን እሱ ኢት ኢዝ ዘ ግሬስ ነው የሚለው። ግሬስ ነው የሆነ እያለከለኩ ምናምን የሆነ የሮጥኩበትን ኪሎ ሜትር ሰዓቴን እያየው ምናምን ማስቆጥረው ነገር አይደለም። እኔ ማስቆጥረው ከሆነ ግሬስ ሊባል አይችልም። ስራ ነው ሊባል የሚችለው። ስራ ነው ሊባል የሚችለው። ቅዱስ ኦግስጢኖስ እንደሚናገረው ስለ ስራ ሲናገር ማለት ነው እግዚአብሔር በጸጋው ስራን እንድንሰራ ያደርግና ነገር ግን ያንን ስራ በእኛ ውስጥ እየሰራ ያለው ጸጋው ነው ካልን ደን አት ኤንድ ኦፍ ደ ዴይ ክሮን የሚያደርገው ኦር አክሊል አድርጎ የሚሸልመው ጸጋውን ነው ማለት ነው። ማለት እንትን ነው እኔ ጸጋ ያደረግና ክሮን የሚደረገው ግን በጸጋ ይሆናል። መጨረሻው ማጠቃለያው ጸጋ ይሆናል ነው። እኔን አይደለም የሆነ አንተ በቃ ሌሎቹ እንትን ሲሉ ሲገቡ ሲወጡ አንተ እንደዛ ነበር፣ የሚገርም ነው። ስለዚህ ለአንተ እንደዚህ ይገባሃል አይደለም። አንተ እንደዛ እንድትሆን አንተ እንደዛ እንድትኖር ያደረገው ጸጋ ነውና ጸጋውን ነው ክሮን የሚያደርገው። በአንተ ላይ የሚሸልመው ጸጋውን ነው እንጂ አንተ አይደለም። ዳይሬክትሊ አንተ አይደለም። ለምን ብቻ ነው ያደረከው ነገር ምንም ነገር የለምና። ፎር ዳት ማተር አንተ ኢኒሼት እያደረክ የሰራው ነገር ምንም ነገር ስለሌለ ኤፌሶን ምዕራፍ 2 ላይ እንደሚናገረው እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ልንሰራ በክርስቶስ ኢየሱስ ተፈጠርን። ኦኬ፣ አስቀድሞ ያዘጋጀውን። ስለዚህ መጥተህ እግዚአብሔርን ሰርፕራይዝ የምታደርገው ስራ የለም። ሰርተ ከመጣ ምን ሊሆን ነው ማለት ነው? በኤፌሶን ምዕራፍ 2 መሰረት እግዚአብሔር አስቀድሞ ያዘጋጀውን እየሰራ ነው። ማራናታ እየሰራ ነው ያለው ወንደርፉል ይባላል ማለት ነው። ስለዚህ ያንተ ስራ መስራት እግዚአብሔር ወደ አሰመረልህ መስመር መግባትን ነው ፕሩቭ የሚያደርገው እንጂ በስራ የሆነ አዲስ መንገድ አታስከፍትም። የተከፈተ መንገድ ላይ መሆንህን ነው የሚያሳየው። አየህ ዮሐንስ 15 ላይም እንደተቀመጠው ማለት ነው ያለ እኔ አንዳች ልታደርጉ አትችሉም። አድርገህ ከተገኘ ምንድን ነው የሚሆነው? በሱ ነው ያደረገው ማለት ነው። በሱ ነው ያደረገው። ያለ እኔ አንዳች ልታደርጉ አትችሉም። ግንድ ቅርንጫፍ ከግንዱ ላይ ተነጥለው ህይወት እንደሌለው አይደለ? ህይወት እንደሌለው ሁሉ እናንተም ከኔ ተነጥላችሁ እኔ ላይ ካልሆነ ምንም ነገር ልታደርጉ አትችሉም። በቃ ዴር ናችሁ። ከግንዱ ላይ እንደተነጠለ ቅርንጫፍ ናችሁ። ስለዚህ የሆነ ነገር ሰርታችሁ ከተገኛችሁስ ኦኬ፣ በእኔ ስለሆናችሁ ነው፣ የእኔ ስለሆናችሁ ነው። ዳስ ኢት ኦኬ። ደን ብዙዎች ወርክ ቤስ ሳልቬሽንን ይሄ መሀል ላይ ያለውን አንተም ያነሳውን ነገር ሳፖርት ለማድረግ የሚጠቀሙት የመጽሐፍ ቅዱስ ክፍል አለ ፊልጵስዩስ ምዕራፍ 2 ላይ አሁን ከእናንተ ጋር አይደለሁም ይላል። ቁጥር 11 አካባቢ ላይ ፊልጵስዩስ ምዕራፍ 2 ላይ አሁን ከእናንተ ጋር አይደለሁም፣ ነገር ግን ከእናንተ ጋር ባልሆን እንኳን አይደለ ከእናንተ ጋር እንዳለው አድርጋችሁ እያሰባችሁ ኦኬ፣ ከእናንተ ጋር እንዳለው እያሰባችሁ ከዛስ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። ይኸው ካልፈጸምነው እኛ በፍርሃትና በመንቀጥቀጥ የሆነ ነገር ካላረግን አበቃለን እያለ ነው ያለው ብሎ ነው የሚፈቱት። ራይ ቀጥሎ ያለው ቃል መልሱን ይፈተዋል። ምን የሚል ስለ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ ኢንዩ ነው እንግሊዝኛው፣ በእናንተ አማርኛው ብሎ አልፎታል። በእናንተ ውስጥ የሚሰራው ራሱ እግዚአብሔር ነውና። እንዴት ነው እግዚአብሔር የያዘውን ስራ አንተ በእንዝላልነት በአንተ በኩል እንዲደረግ እንዴት ልታደርግ ትችላለህ? ነው አትችልም። የሰማይና የምድር ፈጣሪ ያ ኢንፋናይት ጋድ በአንተ ውስጥ እየሰራ ነው። ደን አንተ ደግሞ በፍርሃትና በመንቀጥቀጥ ከእሱ ጋር ቀጥል ነው ፖይንቱ። እሱ ነው አለቀ። ለምን እሱ እየሰራብህ ነው። ስለ በጎ ፈቃዱና ስለ በጎ ፈቃዱ መፈለግንም አሁን የሚነሳ ምንድን ነው? መፈለግ ይሳቦት ዊል አይደለ? ስለ ፈቃድ ነው መፈለግ። ከዛስ ማድረግንም አክሽን ነው አይደለ? ድርጊት። ስለዚህ ነፃ ፈቃድ ወይም ፈቃድ በሉት ዊል ብቻ ስለሚል ፈቃድ እና ድርጊት ከእግዚአብሔር ነው ይላል ያ ክፍል ቁጥር 13 ፊልጵስዩስ ምዕራፍ 2 ለምናደርገው ነገር ፈቃዳችን ከእግዚአብሔር ነው፣
ያ ከእግዚአብሔር የሆነው ፈቃድ ደግሞ ድርጊት ሲፈጽም እሱም ከእግዚአብሔር ነው፣ ማድረጉንም የሚሰራው እሱ ነው ስለሚል እሱም ከእግዚአብሔር ነው። ስለዚህ በአማኝ ሕይወት ውስጥ መልካምን ማድረግ መፈለግ ከእግዚአብሔር ነው። መልካምን አድርጎ ሲገኝ ያ ማድረጉም ከእግዚአብሔር ነው። ስለዚህ ክሬዲት አትወስድም። አንተ መሀል ላይ ምንም ክሬዲት አትወስድም። እንደዚህ አድርጌ ምናምን ካልክ እግዚአብሔር በእኔ ላይ እየሰራ አልነበረም ነው የምትለው። ሆሊ ስፒሪት አይደለም የሰራው እያልክ ነው ያለው። ጸጋው አይደለም እየሰራው ያለው የነበረው ነው የምትለው። ደን የእግዚአብሔር ጸጋ ሰርተዋል። እሱ ነው በእኔ ህይወት ውስጥ እየሰራ ያለው ያሉ መልካም ስራዎችን በህይወት የተገለጡ ነገሮችን ብለህ ምታምን ከሆነ ኦኬ፣ ምታምን ከሆነ እንግዲህ ወንጌላት ውስጥ ደቀ መዛሙርቱ እንዳሉት ምን እንዲሉ ነው የሚጠበቀው? እኛ ደካማ ባሪያዎች እግዚአብሔር እንድንሰራው የሰጠንን ነገር ሰራን ብቻ በሉ። ክርስቶስ የነገረ እንደዛ ነው። አንዳች ነገር አድርጋችሁ በእናንተ ተፈጽሞ ከተገኘ እኛ ደካማ ባሪያዎቹ ልንሰራው የተገባውን ሰራን ብቻ በሉ። እኔ ሰራው፣ እኔ ገባው፣ እኔ ወጣው፣ እኔ ያደረኩ እንዳትሉ። ስለዚህ ኦገስቲንም እንዳለው በእኛ ህይወት ውስጥ ጸጋውን ነው ክሮን የሚያደርገው፣ ጸጋውን ነው የሚሸልመው መልሶ። የትኛውን ጸጋ? በእኛ ውስጥ ሲሰራ የነበረውን በእኛ ህይወት ውስጥ እስከ ፍጻሜ ድረስ ያስጓዘንን ያንን ጸጋ መልሶ ክሮን ያደርግልናል። እኛ ላይ አክሊል አድርጎ የሚያስቀምጠው በእኛ ውስጥ የሰራውን ነው። እኛ ፓሲቭሊ ዴድ ነበርን፣ ምንም እየተንቀሳቀስን አልነበር። እየተንቀሳቀስንማ ነበረ፣ ግን ያ መንቀሳቀስ ራሱ ከእግዚአብሔር ነው። ለምን? መፈለጉም ማድረጉም ከእግዚአብሔር ነው ስለሚል ራሱ እግዚአብሔር ነው እየሰራ ያለው ስለሚል ታትሚንስ እየሰራን ነው ያለ ነው፣ እየተንቀሳቀስን ያለ ነው። ግን ሶል የሆነ ክሬዲት እንዳንወስድ እግዚአብሔር ነው እየሰራ ያለው ይላል ማለት ነው። ኦኬ፣ እንዝላል ሆነን እንዳንተኛ ደግሞ በፍርሃትና በመንቀጥቀጥ ይላል። ሁለቱም አንድ ላይ አለ ማለት ነው። እኩል የሚሄዱ ክሮስ ላይን የማያደርጉ እርስ በርስ የማይጋጩ ሁለት እውነቶች ናቸው። የስ አክቲቭ ነኝ፣ እኔም እየሰራው ነው። ነገር ግን እኔ ብቻ አይደለሁም። ለዛ ለመጓዜ አሁን መኪናው እየሄደ ነው ልትሉ ትችላላችሁ። ያለ ነዳጁ ግን እየሄደ ነው ብላችሁ ልታወሩ አትችሉም። መኪናው እየሄደ ነው ልትሉ ትችላላችሁ። ያለ ሹፌሩ እየሄደ ነው ልትሉ አትችሉም። ሹፌር ስለሆነ ብቻ መኪና አይሄድለትም። ለአንድ ሰው ያሉ ቴክኒካል ነገሮች ሊሟሉ ይገባል ነው። ስለዚህ ነዳጅ መኖሩ፣ ሹፌር መኖሩ አይደለ፣ እነዚህ ነገሮች አንድ ላይ መኪናው እየሄደ ነው የሚል ስያሜ እንዲሰጠው ያደርጋሉ። ግን ሶል የሆነ ቤዝ የሆነ ነገር አለ። ለዛ ሁሉም ይሆን ማለት ነው መነሻ የሚሆን ነገር አለ። እንደ መጽሐፍ ቅዱሱ ከሆነ መፈለጉም ማድረጉም መሄዱም መስራቱም መንቀሳቀሱ ኤቭሪቲንግ ኢት ኢዝ ፍሮም ዘ ግሬስ ኦፍ ጋድ ከእግዚአብሔር ጸጋ የተነሳ ነው። የሆነውን ሁሉ የሆነው ከእርሱ የተነሳ ነው። አይ አም ዋት አይ አም ፍሮም ቢኮዝ ኦፍ ዘ ግሬስ ኦፍ ጋድ እንዳለው ማለት ነው ጳውሎስ። በቃ የሆነው ከእግዚአብሔር ጸጋ የተነሳ ነው። አድርገን ከተገኘን ልናደርግ የተገባውን ሰራን ብለን ጸጥ የምንል ምስኪን አገልጋዮቹ ባሪያዎቹ ነን። ዳሴት። ስለዚህ መሀል ላይ ያለው የስ እንሳተፍበታለን፣ እንሰራበታለን፣ ግን ክሬዲት ለመውሰድ የምንሮጥበት አይነት ስራ አይደለም። መንፈስ ቅዱስ የሚከብርበት የእግዚአብሔር ጸጋ ብቻውን የሚከብርበት ደን አማን አት ኤንድ ኦፍ ዘ ዴይ ሲታይ ዋው ሆሊ ስፒሪት ሲሰራበት ነበር የሚባልለት። ኦኬ፣ እግዚአብሔር ጸጋ ሲሰራበት ነበር። እውነትም ይሄ ሰው የዳነ ነበር። ለምን? የዳኑ ሰዎች መልካም ስራ ህይወታቸው ስላለ። ለዛ ነው ቲቶ ምዕራፍ 2 ላይ ታች ወደ ቁጥር 14 አካባቢ ላይ ምን ይላል? መድኃኒታችንም አይደለ፣ መድኃኒታችንም እያየው ስላልሆነ ፎሎ አፕ አድርጉ እናንተ። መድኃኒታችንም ገንዘብ የሚሆነውን አይደለ ለራሱ የሚሆንን ህዝብ በደሙ ያነጻ ዘንድ አይደለ ነፍሱን ስለኛ አሳልፎ ሰጥቷልና ይላል። ጥቅሱን ፕሊስ ኮፒ ያደረጋችሁ ሰዎች ከታች አስቀምጡ። መድኃኒታችንም ከአመፃ ሁሉ ይቤዠን ዘንድ መልካም የሆነውንም ደግሞ ሊያደርግ የሚቀናውን ህዝብ ለራሱ ያነጻ ዘንድ ነፍሱን ደግሞ ለእኛ አሳልፎ ሰጥቷልና። ብሮ ያንተ መልካም ስራ በደም የተገዛ ጭምር ነው። ያንተ አይደለም፣ በደም የተገዛ መልካም ስራ ነው የምትሰራው። እንድታስተውሉ 5 ሰከንድ ልስጣችሁ። በደም የተገዛን ስራ ነው እየተሳተፋችሁ ያላችሁት። እናንተ ሰርታችሁ የምታመጡት አይደለም። እኔ ብለህ እዛ ጋር የምትገባ ከሆነ ደሙን ነው እየካድክ ያለው። ለምን? ይሄ ክፍል የሚናገረው በደሙ የተቤዠን መልካም የሆነውን ነገር የሚሰራውን ገንዘቡም የሆነውን የሚቀናውን ህዝብ ለራሱ ያነጻ ዘንድ ነው፣ ሪዲም ያደረግ ዘንድ ነው ከተባለ
እዚህ ጋር ያንተም መልካም ስራ በአንተ ባንክ አካውንት የምታስቆጥርበት አይነት አሰራር የተረገመ አይነት አንደርስታንዲንግ ነው። ለምን ደሙን ነው እየካድክ ያለው? ለምን በደሙ የዋጃቸው እነሱ መልካም ስራ ይሰሩ ዘንድ ነው ስለሚል። ኦኬ። ስለዚህ እኔ መልካም ስራ ዛሬ የተራበን ብመግብ አንድ ራሴን የማይበት ነገር የለኝም፣ ሌላውን ቆሻሻውን ነገሬን ስለማውቀው ማለት ነው። አንድ ነገር ያለኝን ግማሽ ልብስ አውጥቼ ጎዳና ላይ ላሉት ባለብስ አንዳች ራሴን እንድመለከት የሚያደርግ ነገር የለኝም። ብመለከት እንኳን ጸጋውን ብቻ ነው ወደ ውስጥ የማየው፣ ክርስቶስን ብቻ ነው ወደ ውስጥ የማየው። ለምን በተፈጥሮዬ እኔ ዊክድ የሆነ ነገር ነው ማድረግ የሚችለው። እንደዚህ አይነት ነገሮችን ማድረግ እንደማልችል መጽሐፍ ቅዱስ ስለሚናገር፣ ለዚህ ነው መዝሙር 16 ላይ እግዚአብሔር አንተ መታመኛዬ ነህ አልኩ አለ። ከአንተ በቀር በጎነት የለኝም። በቃ ይሄ ነው የኔ ላይፍ ፕሪንሲፕል፣ እሱ ነው። እግዚአብሔር መታመኛዬ ነህ። አንተ በአንተ ነው የምታመነው። እኔን ካላችሁኝ በእኔ ማለትም በስጋዬ ጳውሎስ እንዳለው ሮሜ 7 ላይ ማለት በጎ ነገር እንዳይኖር አውቃለሁ፣ መልካም የሚባል ነገር እንዳይኖር አውቃለሁ። ዳዊትን ሄደን ስንጠይቀው እሱ እግዚአብሔር መታመኛዬ ነው፣ ከእሱ በቀር በጎነት የለኝም። ጳውሎስ አንተስ? በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁ። አያችሁ፣ ጳውሎስና ዳዊት ሁለቱ ይህንን መዝሙር መዘመር ይችላሉ ማለት ነው። እግዚአብሔር ነው መልካም በህይወታችን፣ በጎ አይደለንም እኛ። በጎ ተደርጎ ከሆነስ እሱ ከእግዚአብሔር ነው። አሁንም ቅዱስ ኦግስቲኖስ እንዳለው በእኔ መልካምን ካያችሁ እሱ ከእግዚአብሔር ጸጋ የተነሳ ነው ይላል። ወድቄ ካያችሁ እሱ ከኔ ነው አለ። ለምን? ጸጋው አት ኤኒ ሞመንት እኔን ሰፖርት ከማድረግ እኔን ከማገዝ እኔን ከማቆም የቦዘነ አይደለም። በራሴ ነው የሄድኩበት ይላል። በራሴ ነው የሄድኩበት። ቆሜ ካያችሁ መልካምን በእኔ ላይ ካያችሁ እግዚአብሔር ጸጋ ነው። ከዛ ወድቄ ካያችሁ እሱ ከኔ ነው አለ። ከኔ ነው፣ ጸጋው ጎሎ አይደለም፣ ከኔ ነው እሱ። አያችሁ። ስለዚህ ሳንቲፊኬሽን ላይፍ ላይ የስ ፓሲቭሊ ፓርቲሲፔት እናደርጋለን፣ ግን ጽድቁን በእምነት ብቻ ነው እኔ ያረኩት ነገር የለም። ቅድስናውን ግን እኔ ማረገው ነገር ብለህ ራሱ አትፈታውም እንዴ? ጽድቁ ላይ ራሱ እኮ እምነትን ፕሮፌሽን ኦፍ ፌዝን እንኳ ሳይታለ አምነሃል እኮ ጽድቁ ላይ ራሱ፣ ግን ስቲል ነው ያንተ አይደለም ተብሎ ነው የሚፈታው። እዚህ ላይም ትሳተፍበታለህ በህይወታው፣ ስቲል ያንተ አይደለም፣ ባንተ እየሆነ ነው እንጂ ያንተ አይደለም። አስተውሉ አሁን የምለው ነገር ያ የክርስቶስ ህይወት ወይም ልጁን መምሰል ባንተ ላይ እየሆነ ነው ያለው እንጂ ከአንተ የሆነ ነገር አይደለም። በእኔ ላይ እየሆነ ነው ያለው እንጂ የእኔ የሆነ ነገር አይደለም። እኔ ኤሊያን ነኝ ለእንደዚህ አይነት ራይቸስነስ፣ ሉተር እንደሚለው ማለት ነው። ኤሊያን ነኝ እኔ፣ እንግዳ ነኝ፣ አላውቀውም እሱን ህይወት፣ የክርስቶስ ህይወት ተብሎ የሚፈታው ማለት ነው። የልጁ መልክ ተብሎ የሚጠራው ኤሊያን ነው ለእኔ። አሁን ነው እየሰራ ያለው ህይወቴ ላይ። ወይ በሞት ይጠናቀቃል ወይ እሱ ሲመጣ ይጠናቀቃል። ከሁለት በአንዱ። በህይወት እያለው ከመጣ ይጠናቀቃል፣ ወይ ስሞት አንድ ላይ ይጠናቀቃል። ኦኬ ዳት ራይቸስነስ ዳት ሳንቲፊኬሽን ኢን ማይ ላይፍ ኢዝ ናት ማይን። በእኔ በኩል ግን የሚሰራ ነው። ማን የሚሰራው? ክርስቶስ የሚሰራው። ምን በሚለው ቃል ገላትያ 2 ላይ እንደተቀመጠው እኔ አልኖርም። የክርስትና ሀሁ እዛ ጋር ነው ያለው ብዬ ነው የማስበው። ኖ አሁን እኔ አልኖርም በዚህ ስጋ አለ። ክርስቶስ ግን በእኔ ይኖራል። አሁን የምኖረው ህይወት አይደለ በወደደኝና ራሱን ለእኔ አሳልፎ በሰጠኝ በክርስቶስ ኢየሱስ ላይ ባለ እምነት የምኖረው ህይወት ነው። ስለዚህ ራይት ነው የምትኖረው ህይወት ራሱ የእምነት ህይወት ነው። ቅድም ያመንክበት ማመን እሱን ነው የምትኖረው። አዲስ ነገር አታመጣም። እዚህ ራሱ አዲስ ነገር አታመጣም። ቅድም ያመንክበት እሱ ነው የሚተረጎመው እዚህ ጋር። ቅድም ፕሮፌሲ ያረከው እሱ ነው። አሁን የምኖረው ህይወት በወደደኝና ራሱን ስለ እኔ አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው። ናት ስራ የምኖረው ናት የሆነ ነገር አምጥቼ ምናምን እየጨመርኩ ምናምን ያዝልኝ ጌታ ሆይ ምናምን ምንለው አይነት አይደለም። ኢት ኢዝ ትሩ ፌዝ። ለምን? በእምነት በፍቅር በኩል በእምነት በኩል የሚሰራ ተብሎ ገላትያ ላይ የተቀመጠው ማለት ነው። ኦኬ በፍቅር ነው የሚሰራው ስራው። ፍቅር ደግሞ የምን ፍሬ ነው? የመንፈስ ፍሬ ነው፣ ገላትያ 5 ላይ እንደተናገረው። ስለዚህ በመንፈስ ፍሬ በኩል አድርገ ነው ስራ የምትሰራው። ዩሲ ፍሬ ነው ማለት ነው፣ ግብአት አይደለም። ለሆነ ነገር ግብአት ሳይሆን ፍሬ ነው ስራ። እየዘራ አይደለም ድሃ ስታለብስ፣ እየዘራ አይደለም ስትመግብ፣ እያፈራ ነው። ኦኬ እያፈራ ነው። የሆነ ኢንስቶል የተደረገበት አዲስ ዘር አለ። እሱን ነው እያሳየ ያለው። ፍሬ ነው። ለዚህ ነው የመንፈስ ቅዱስ ፍሬ የተባለው። የስጋ ግን ምን? ኮሜንት ላይ ጻፉልኝና ልጨርስ በዛው።
የመንፈስ ቅዱስ ፍሬ በአንተ ህይወት ውስጥ ነው የሚሰራው። የስ ታደርገዋለህ፣ ይገለጣል። ከዛ የመንፈስ ቅዱስን ፍሬ ይሉና የስጋን ግን ምንድን ነው የሚለው? ስጋ ማለት አንተ የምትሰራው ጌታዬ እንደው ቁጠር የለኝ እቺ ምናምን እያልክ ማይንድ ውስጥ ሆነ አንተ የምታደርጋቸው ነገሮች ማለት የስጋ ምንድን ነው? ምዕመናን ተሜ ጽፏል። ሌሎቻችሁስ የስጋ ምን ተብሎ ነው መጽሐፍ ቅዱስ ላይ የሚቀመጠው? ኧረ መልሱ ጎበስ ዴቭ እና ጸግሽ ያ በቃ ስራ የሚል ነገር ካወራ ስጋ የሚል ነገር ከጎኑ አስቀምጥ ብሮ። ስራ በእኔ በኩል ምናምን የሚል ነገር ካወራ ስጋ የሚል ከቅንፍ ውስጥ አስቀምጥ አውራ። ስታወራ ፍሬ ምትል ከሆነ ግን ቅንፍ ውስጥ ማን ያለው? ምዕመናን አሁን ስራን ብላችኋል። ስራ የሚል ቦታ ላይ ስጋ የሚል አለ። ሁለቱም ሁለት ቃላት ስለሆኑ ጥሩ ናቸው። ስጋ የሚል ቦታ ላይ ስራ የሚል ነገር ታስቀምጣላችሁ። ፍሬ የሚል ቦታ ላይስ እናንተን አይደለም የምታስቀምጡት። አይገርምም? አይገርምም? ምዕመናን ፍሬ የሚባል ቦታ ላይ ልክ ቅድም ስጋና ስራ አብሮ እንደመጣው እዚህ ጋም ደግሞ ፍሬና ስጋ አብሮ አይመጣም። የለም። ፍሬ ቦታ ላይ መንፈስ ቅዱስን ነው የምታመጡት። ፍሬ ቦታ ላይ ጸጋን ነው የምታመጡት። ለዚህ ነው በጸጋን የጀመርነው፣ በጸጋን ሄዳን ነው፣ በጸጋ እየኖርን ነው፣ በጸጋው ወደ ክብር እንሄዳለን። ታስዋት መጽሐፍ ቅዱስ የሚያስተምረው። ተባረኩ። መልካም ግሩም የወንጌል እንግዲህ ድምፅ እየሰማን ነው። ጌታ ኢየሱስ ክርስቶስን አንዴ መጥተው እንግዲህ መልካም ያሉ ሲሉት ከአንዱ ከእግዚአብሔር በስተቀር መልካም የለም አላቸው ማለት ነው። በቃ ምንም በዚህ ዓለም ከአንዱ ከእግዚአብሔር በስተቀር መልካም የለም። ስለዚህ ከዚህ ተነስተን አንድ ሰው መልካም እያደረገ ከተገኘ አንድ አማኝ እሱ አይደለም ማለት ነው። ያ በሱ ያለው እግዚአብሔር ነው ያንን መልካም እያደረገ ያለው። ይህንን ነው እያለን ያለው እንግዲህ አማንሻ ጳውሎስም ሲናገር ከሁሉ ይልቅ በቃ እኔ ነኝ እንትን ያልኩትኝ አለ፣ ተግቻለሁ አለ በብዙ ነገር፣ በጣም በብዙ ነገር፣ ግን ለካኔ አይደለውኝም አለ። በእኔ ያለው ጸጋ ነው። ያ እዚህ የሚገርም ነገር እኮ ነው። መፈለግንም ማድረግንም በእኛ የሚሰራ እንድንፈልግ እንኳን የሚያነሳሳን አስደናቂ ነገር ነው የተናገራችሁ ያላችሁት። አማኒሻም ቃልዬም ተባረኩ። ጥያቄ ያላችሁ ልጆች እስቲ ከታች አሉ። እሺ ጥያቄ ያላችሁ ልጆች ማን በቅደም ተከተል? እሺ ማን ይሁን? ዜድ አለ እንዴ ወይስ ተኝተሃል? ዜዶ በቃ ምክንያቱም የሚተኛ ይመስለኛል። ስለዚህ ዜዶን እንትን እንበለውና አስጨኔንም አወርደኝ። ተባረክልኛ ማንዬ፣ እግዚአብሔር አብዝቶ ይባርክህ። እሺ በጣም እሰማለሁ ታችሁ። እሺ ተባረክ። ሌሎች እንዲገቡ ጥሩ አድረግ። እሺ ኦኬ። ሌላ ታች ያሉትን ሁሉንም ላስገባቸውና ይጠይቁ። እሺ ኦኬ። እሺ ሌላ ደግሞ ዘሌዋ እሺ ዝጉት ስትገቡ። እስራኤል እየተሽከረከረበት ነው። ቆይ እሺ እሱን ልቀይረው። እሺ ማን አለ? ማን ቀረ? መልካም። አሁን ያላችሁት ልጆች መጠየቅ ትችላላችሁ እንደ ቅደም ተከተላችሁ። ዴቭ መጀመሪያ ገብቷል፣ ከዛ ዮጅ ገብቷል፣ ከዛ ዘላለም ገብቷል። አለምዬ አንቺ ጥያቄ አለሽ ወይስ ተቀዳሚ? በቃ አንቺ። እሺ ዜድዬ እንዴት ነህ? ሰላም ነው ወይ? ጠፍታል በጣም። ከሚቦ አስየዋ አለው እኮ እያረፈርኩ እየገባሁ አዳምጣችኋለሁ ሰሞኑን አደለ? ረፍደን የሚገባው ግን አዳምጣለሁ። ሰላም ብያለሁ። እንዴት ነህ አስዬ? ክብሩ ይስፋ፣ ሁሉ መልካም እግዚአብሔር ይመስገን። ደህና ነኝ አስዬ። አለን። እነዚህ እንግዲህ የተወደዱ ልጆች ዛሬ 5 ሶላዎችን እያስተማሩን ነው።
That's good. እምነት ብቻን እንግዲህ እያየን ነው። በእሱ ላይ ጥያቄም ካለ የምትለው የምትጨምረውም ካለ አንተ እንግዲህ አንተ አንዱ ነህና እኛ እኮ የምትጨምረው ነው የሚሻለው። ህጋ ነህ ብላል። አይ ጥሩ ነው እያደረጋችሁ ያላችሁት። እንደዚህ መማማር አሪፍ እኮ ነው። ዳትሳዊ ብዙ ነገሮችን ግልጥ የሚሆነው ማለት ነው። እና ጥያቄ የሚቀድሚ ሰዎች ካሉ ግን ይቅደሙ። መጀመሪያ ማነው? ዴቭ ነው ይቀድመኛል። ዴቭና ዮን ይቀድመዋል፣ ግን ስጠራቸው አልመለሱም። ዴቭ እና ዮናስ አላችሁ? አለን። እዚህ መቀጠል ትችላለህ፣ ችግር የለም። ይዞ ራይት ዴቭ ቀጥልና እኔ ከዛ አወራለሁ። ቤተኛ ስለሆነ ችግር የለም። እሺ። አይ ለአሁን እንኳን ጥያቄ የለኝም። ያው ፕሮባብሊ ሪፍሌክሽን ቢሆን ነው ሊሆን የሚችለው እና ጥያቄ ያለ ሰው ካለ ያው ደስ ይለኛል ለማስቀደም፣ ካልሆነ ግን መቀጠል ይችላል። እሺ እንደዛ ከሆነ እንደዛ ከሆነ ጥያቄው ይቀጥል። ሂድ ዘሌው። እንደ ጥያቄም እንደ ማብራሪያም ነው። አሁን አማን ያስቀመጠውን ነገር በደንብ ነው መስማማው። ምንም መልካም ነገር ከኛ ቢገኝ ከእግዚአብሔር ዘንድ እንደሆነ ምንም በደንብ አድርጌ ነው የምቀበለው። ግን እንደሱ አይነት ነገሮች ፍሬም አድርገን ስናስቀምጥ አንዳንዴ ወደዛ ሊለጠጥ የሚችልበት አጋጣሚ አለና እሱን እንዴት እንደሚያየው ነው ፈልግ። ምንድን ነው ማያረግ ሰው ካለ ለምሳሌ ድርጊቱ ያልተፈጸመበት ሰው ካለ እግዚአብሔር ለዛ ሰው ያንን ነገር ስላላደረገ ስላልሰጠ ነው ወይ? ሁለተኛ ነገር ደግሞ እንደዚህ በቃ ማረገውን ነገር በሙሉ ማረገው ከእግዚአብሔር ነው ብለን ስንል አንዳንድ ጊዜ ደግሞ የታየ ነው። በቤተክርስቲያኖች በተለያየ ታሪክ ውስጥ የታየ ነው። አንዳንድ ሰዎች they will take it as a superiority ማለት ነው። እግዚአብሔር እንዲና እንዴ በኔ እያደረገ ነው በአንተ ግን አይደለም የሚል ማለት ነው። ግን መጽሐፍ ቅዱስ ላይ ባለው እኔ እንደምረዳው ምንም መልካም ነገር ቢገኝ ከእግዚአብሔር ነው የምንለው በሂዩሚሊቲ ነው የምንቀበለው፣ በሬስፖንሲቢሊቲ ነው የምንቀበለው ብዬ ነው የማስበው። ግን በተለያየ ሲዝን ላይ ያለ ሰው በተለያየ ወቅት ላይ አንዳንዱ እንግዲህ የሚያርስ አለ፣ አንዳንዱ የሚተክል አለ፣ አንዳንዱ የሚያጭድ ሊኖር ይችላል። በዛ ወቅት ባለው ላይ የሚደረግ አንዳንድ ሰው ደግሞ የሚያልፍበት ሲዝን ላይ የተለያየ ነገር ውስጥ ሊያልፍ ስለሚችል እንደዚ አይነት ነገሮች ላይታዩና ላይገለጡ ይችላሉ፣ እኛ የምንመዝናቸው ነገሮች ማለት ነው። እና አንዳንድ ጊዜ እንደሱ አይነት ነገር ሲሆን እግዚአብሔር እየሰራ ነው ማለት ይከብደናል። እና አንዳንድ ጊዜ ሙሉውን ከእግዚአብሔር ነው ብለን ስንል የቀደም የጻፍኩት አለ ከታች የሂውማን ኤጀንሲ ያለ ሬስፖንሲቢሊቲ ያለ እና እሱ መረሳት የለበትም ነው። እግዚአብሔር ነው ሁሉን ነገር የሚያደርግ ከእግዚአብሔር ነው። ምንም መልካም ነገር ቢገኝ ከእግዚአብሔር ነው። ግን መጽሐፍ ቅዱስ ላይ የእኛ ሬስፖንሲቢሊቲም እንዳለ የእኛ ኤጀንሲ እንዳለ አካውንታቢሊቲም እንዳለብን የሚያስቀምጠው ነገር አለ እና ከሁለቱ አንጻር እሱን እንዴት ነው የምታስታርቁት ነው። አንደኛው ይሄ ሁለተኛ ላይ ያልኩት ነው። አንደኛው ደግሞ ሌላ ማያረግ ሰው ካለ እንደዚህ አይነት ሱፒሪዮሪቲ የሆነ እንትኖችን ሃይራርኪዎችን ማለት ነው ሊፈጥር አይችልም ወይ? ፕላስ ደግሞ ሁሉን አስቀምጠን እዛ ጋር ካስቀመጥ ነው የሰውን ኤጀንሲ ከተውን ያልተገለጠበት ሰው ደግሞ እግዚአብሔር ስላላረገው ነው ብለን ወደ ኮንክሉዥን መሄድ እንችላለን ወይ? መጽሐፍ ቅዱስ እንደዛ ይላል ብዬ አላምንም። ግን አርጊመንታችን በምናስቀምጥበት ጊዜ የአርጊመንት ወዴት ነው የሚያደርሰን የሚለው ነገር ላይ ሪፍሌክት ብታደረጉበት፣ ምናልባትም እናንተ ትምህርት ቤት ስለምትማሩ አወርታችሁበት ይሆናልና ያያችሁበትን አንግል ሼር ብታደረጉን መልካም ነው ብዬ ነው። መልካም። እኔ ለወጣ ስለሆነ ቃሌ ይጨምርበታል። ሀሳቡንም ያነሳሁት እኔ ስለሆንኩ እንትን ልበል። ተደርጎ ካልተገኘ እንደዚህ ሱፔሪዮሪቲ እና ኢንፌሪዮሪቲ ጉዳይ አያነሳም ወይ ከተባለ እኔም ያነሳ አይመስለኝም። ሊፈጥር ይችላል፣ ፊሊንጉን ሊፈጥር ይችላል። ከሆነ ግን እንደውም ከተፈጠረ በጎ ነገርን ይዞ ይመጣል ብዬ ነው የማስበው። ለምሳሌ ጸሎቱ ቶሎ ቶሎ የሚመለስለትን ሰው አይታችሁ አታውቁም? ጸሎቱ ቶሎ ቶሎ የሚመለስለት ምናምን ምንም እንትን ስላለው አይደለም፣ የሆነ ወይ ሪኮግናይዝድ ፕሮፌት ስለሆነ አይደለም፣ ኦር ሂለር ስለሆነ አይደለም። የሆነ ከጸለየ ግን ሲሆን ታያላችሁ አንዳንድ ሰው ማለት ነው። እና የዛኔ ምንድን ነው የሚፈጥርባችሁ? እግዚአብሔር እኔን አይሰማም ነው የሚፈጥርባችሁ ወይስ ራሳችሁ እንድትመለከቱ ነው የሚያደርገው? እንደዚህ አይነት ነገር እኔ ራሴ እንድመለከት ነው የሚያደርገኝ። አስቹ ካሜራውን እያንቀሳቀስኩ ነው።
እና እኔ እግዚአብሔር አይሰማኝም የሚል ፊሊንግ አይደለም የሚፈጥርብኝ፣ ራሴን እንድመለከት ነው የሚያደርገኝ። ያ ሰው በምን አይነት የመንገድ የህይወት ፓዝ ውስጥ ሆኖ ነው እግዚአብሔር እሱን የሚያዳምጠው? የኔ ለምንድን ነው የማይመለሰው ተመሳሳይ ነገር ጸልየን ቢባል አይ ዊል ቼክ ኦን ማይሰልፍ ማለት ነው። ራሴን እንዳይ ነው የሚያደርገኝ። ናት እግዚአብሔር በቃ ያዳላል አይሰማኝም ምናምን፣ እግዚአብሔር ላይ አልቀስርም፣ ራሴ ላይ ነው የምቀስረው። ሶ እንደዚህ አይነት ነገሮች አክቲቭ የሚሆኑ ነገሮች ራሳችን እንድንመለከት ቆም እንድንል ያደርጉናል እንጂ ተስፋ እንድንቆርጥ በቃ እግዚአብሔር እኔ ያደርጉናል ብዬ አላስብም። ሊያደርግ ይችላል። ይሄ እውቀት ለሌለው ገና በክርስቶስ እያደገ ላለው ሲጀመር እግዚአብሔር ያዳላል፣ ገሌን ነው የሚሰማው ገሌን ነው የማይሰማው ምናምን ሊል ይችላል። ሜይ ቢ አሁን እኔ ባለኝ አንደርስታንዲንግ በጣም ምቀናባቸው ሰዎች አሉ። በህይወት ምቀና እኩዮች ሆነን እኔ በእኩዮቼ ነው ምቀናው፣ በሌሎች አልቀናም። ባይዜ ተለቅ ባሉ ይሄ ብዙ የህይወት ኤክስፒሪየንስ ባላቸው ምናምን ብዙ አልቀናም። ህይወት አስተምሯቸዋል እነሱም ብዬ ስለማስብ በእኔ ባች ሆነው ማለት ነው በእኔ እድሜ ክልል ውስጥ ሆነው ግን የሚቀናበት ህይወት ሲኖር ምልልሱ ምን ይመስላል ነው። የራስን ታውቀዋለህ፣ ኦልሬዲ የምትኮነንበትን ታውቀዋለህ። ያኛው ግን እንዴት ነው እንደዚህ ሊሆን የቻለው እንዴት ቢመላለስ ነው ስትለው there is some kind of ትክክለኛ ነገር ቃሉ የሚለውን ነገር ያደረገ እንዳለት የሂውማን ኤጀንሲ ነው አይደለ? አማን ሂውማን ኤጀንሲ ላይ አልመጣውም። ይሄኛው ኢንፌሪዮሪቲ እና ሱፔሪዮሪቲ የሚለው ጥያቄ ላይ ነው ያለው። የሂውማን መመላለሱን ነው መጠይቀው ስትል ራስን ለምሳሌ ያ ሰውዬ እናንተን ስታወዳደር መልካም ነገር ነው እኔ ራሴን እንድመለከት ነው የሚያደርገኝ ስትል እኮ you are checking የእግዚአብሔርን ሳይሆን ልክ አንተ እንደ ሂውማን ኤጀንሲ ላይ ያለውን ሪስፖንሲቢሊቲ እና ሁለቱም አይደለም። አቀድም ምናልባት አልነበርክም ነበር መሰለኝ። እኔ ሁለቱንም እኮ በሆነ አናሎጂ ነግሬ ነበር። ዘላለም ሰምተህ ከሆነ ሁለት ክሮስ ሊያረጉ የማይችሉ ምኖች ነበር ያልኩት፣ ሂውማን ኤጀንሲ እና ጋድስ አክሽን በህይወታችን ውስጥ በአናሎጂ ነው ራሱ ያስቀመጥኩት የነበረው። እርግጠኛ ነኝ ስላልሰማ ነው ልደግም ሮጬ የገባሁት ማለት ነው። ስለዚህ አሁን የኤጀንሲን ጉዳይ አይደለም ኦር የፍሪደምን ጉዳይ አይደለም እያወራ ያለሁት። እዚህ ጋር እያወራ ያለሁት ሁሉ ነገር ከእግዚአብሔር ጸጋ ብለን የምንቀመጥ ከሆነና አንደርስታንዲንጉ ወደዛ ጥግ የሚለጠጥ ከሆነ ሰዎች ውስጥ እንደዚህ አይነት ነገር አይፈጥርም ወይ የሚለውን አንዱን ራሱን የቻለ ጥያቄ ነው እያወራ ያለሁት። ስለዚህ እዛ ጋር ሲመጣ እውነተኛ ክርስቲያን ውስጥ ኦር ማቹር እያደረገ ያለ ክርስቲያን ውስጥ መፈጠር ያለበት ፊሊንግ ዳውን የሚያደርግ ፊሊንግ ወደዛ ጥጉን ይዞ እንዲቀመጥ የሚያደርግ ፊሊንግ ሳይሆን ጌታ ሆይ ማለት በዚህ ሰው በኩል ምንድን ነው እያልከኝ ያለው ኦደብል በሆነ ሁኔታ ማለት ነው። ድምፅ እያሰማ አይደለም ግን ፕራክቲካል የሆኑ ነገሮች እየታዩ ነው ያሉት። ስለዚህ ምን ጎደለ ብለህ ራስን እንድትመለከትም ጭምር ሊያደርግ ይችላል። እንደዛ የምኮነንባቸው ጓደኞች አሉኝ እኔ ማለት አም ቲዮሎጂካሊ ዌል ፕሪፔርድ እነሱ ማይመልሱትን ኦር እነሱ ማይጠይቁትን ኦር እነሱ ዲስከስ የማያደርጉትን ኢንጌጅ የማያደርጓቸውን ቶፒኮች አደርጋለሁ ምናምን ዳን ፕራክቲካሊ እነሱ ጋር ሲመጣ ግን እኔ ኤክስፕሌን የማደርገው ነገር በእነሱ ህይወት ላይ አለ። ደን ጋር አስቁመኝ የቱ ጋ ነው የተላለፍነው ነው የምለው። የቱ ጋ ነው የተላለፍኩት ኤክስፕሌን ሳደርገው ወይም ስረዳው የቱ ጋ ነው ራሴን እንዳይ ነው የማያደርገኝ እግዚአብሔር ጋር መቼም ችግር እንደማይኖር ስለማቅ ማለት ነው። ስለዚህ ኢንፌሪዮሪቲ አይደለም የሚፈጥርብኝ እገሌ በቃ እግዚአብሔር በጣም የቀረበው በጣም የዳሰሰው የበቃ ምናምን አልልም። የበቃ የሚባል የለም መጽሐፍ ቅዱስ ላይ እኛ ጋር ስለሌለ። ሁላችንም ደግሞ እንደክማለን እንሰናክላለን ነው የሚለው ያዕቆብ ሲናገር። ሁላችንም እንደክም እንሰናከለን፣ ግን ኢን ሞመንት የላይፍ እንትኖች ይኖራሉ። ያ ግን እኔ የማቀውንና እንደ ቃሉ የተቀመጠውን ነገር መተግበር ባለመቻሌ ላይ ቆሞ የሚመጣ ዲፍረንስ እንጂ የእግዚአብሔር ጸጋ ጉድለት አይደለም። ኦር እሱ አልሰራም ብሎ ዊዝድሮ ስላደረገ ከህይወቴ ውስጥ ስለወጣ አይደለም፣ እንደሱ አይደለም። ስለዚህ እኔ ጋር የሚፈጥርብኝ ፊሊንግ እንደዛ ነው። በየቀኑ ነው የሚፈጠርብኝ እንደዚህ አይነት ነገር ጓደኞቼ ጋር ሲሆን ምናምን። ኦኬ እኔን ሲያዩ ደግሞ እንደዚህ አይነት ነገር የሚፈጠርባቸውም ሊኖሩ ይችላሉ። ቆይ እሱ ላይ አንድ እመለስበታለሁ በአናሎጂ። ሁለተኛውን እንደምጣ ቶሎ ልወጣ ስለሆነ ነው። ከፍሪ ኤጀንሲ አንጻር ከዊል አንጻር የእኛን ፈቃድ አንደርማይን ሊያደርግ ይችላል ለሚለው እኔ አዶ ነው የቱ አንደርማይን ሊያደርግ እንደሚችል። አሁን ለምሳሌ በዛሬ ውሎ አድርገን እናውራ፣ በኖርማል ህይወታችን አድርገን እናውራ። አሁን እወጣለሁ፣ የእኔ ፈቃድ ምንድን ነው? ቁርሴን መብላት፣ ጓደኞቼ ጋር መገናኘት፣ ደን ማድረጋቸውን ነገሮች የቀኑን ነገር መጀመር ነው የእኔ ፈቃድ። ጥያቄው ሞተር አለችኝ ትንሽ የሞተር ምነዳት ቁልፍ አስገብቼ ትላንት ማታ ሰላም ነበረች እና እንግዲህ ላነሳስ ሞክር አልነሳ ብትል ምን ሆና ነው ምናምን እደነጋግጣለሁ ምናምን። ከዛስ
እግዚአብሔር ሜይቢ ይህን ሞተር እንዳይንቀሳቀስ ያደረገው አሁን ሲሄድ ተጋጭቼ ስለምሞት ሊሆን ይችላል። የኔ ፈቃድ ግን ጠዋት ተነስቶ ምንድን ነው እዛ ቦታ መድረስ፣ ቁርስ መብላት፣ ጓደኞቼ ማግኘት፣ የቀኑን ነገር መጀመር። ስለዚህ ሰው ያስባል፣ ሰው የሆነ ነገር ፕላን ያደርጋል። አልቲሜትሊ ግን ያ ነገር ዲሳይድ የሚደረገው በእግዚአብሔር ነው አይልም ወይ መጽሐፍ ቅዱስ? አይልም ወይ ይላል። ዳይስ በሰው እጅ ላይ ናት ይላል አይደለ? አሮን አማርኛው ምን ብሎ እንደፈታው አላውቅም። በእንግሊዝኛው እንደዛ ነው የሚለው ምሳሌ ላይ ያለው ዳይስ መወርወር፣ የዳይስ 2 ያለበት 4 ያለበት 3 ያለበት ምናምን ማለት ነው። ተወርውሮ ቁማር የሚጫወቱበት እሱ በሰው እጅ ላይ ነው ይላል። ውሳኔው ግን በእግዚአብሔር እጅ ላይ ነው። 2 ላይ መውደቁ 4 ላይ መውደቁ ግን በእግዚአብሔር እጅ ላይ ነው አይልም ወይ? ያ ማለት ግን እኔ ቅድም ዳይስ የመጣሌን ፍሪደሜን ወስዶብኛል ወይ? አልወሰደብኝም። ግን ያንን ዲተርማይን የሚያደርገው 4 እንዲሆን 6 እንዲሆን 2 እንዲሆን የሚያደርገው እግዚአብሔር ነው የሚለው እግዚአብሔር ነው። ስለዚህ እዛ ላይ ነው ዲፔንድ ማድረግ የሚኖርብን። ያ ማለት ግን የቅድም ዳይሱን አልጥለውም አይደለም፣ አሁን ሞተሬን አላስነሳም አይደለም፣ የምፈልግበት ቦታ አልሄድም አይደለም። መንገድ ላይ ሊያስቆመኝ ይችላል፣ ልክ በላም እንዳስቆመው። ወደ ሳልቬሽናችን እናምጣው። በዛ አድርገን ስለሆነ ስናወራ የነበረው ቅድም መፈለግንና ማድረግን በእናንተ የሚሰራ እግዚአብሔር ነው ከተባለ እየተሰራ ነው፣ ስራ አለ ማለት እኮ ነው። እናንተ ተኝታችኋል፣ እያንኮራፋችሁ ነው፣ ሲዝን 2 ህልም እያያችሁ ነው ማለት አይደለም። የስ ዩ አር ሙቪንግ አይደለ? ሐዋርያ ሥራ ምዕራፍ 17 ላይ ጳውሎስ እንዳለው ማለት ነው ከሶፊስቶቹ ጋር አሪዮስፋጎስ ላይ ሲከራከር እንደተናገረው በእርሱ ደግሞ ሕያዋን ነን ደግሞም እንንቀሳቀሳለን። we have our being in him and we move። የምትንቀሳቀሰው ራሱ በሱ ነው። አሁን እጄን እያወራጨው ነው እያወራ ያለሁት፣ እናንተ እያያችሁ አይደለም። እጄን የማወራጨው እንኳን ከሱ ነው ቃሉ የሚለው። we move in him፣ በሱ ነው የምንንቀሳቀሰው። ህልውናችንን የምናገኘው በሱ ነው። ስለዛ ከዛ በሚመነጭ ነው ሌሎች ስራዎችን መስራት የምንችለው ምናረገው። ስለዚህ ግን ያን ስራ አንሰራም አንነሳሳም ወይ? እንነሳሳለን። ስራን አናደርግም ወይ? እናደርጋለን። ታዲያ ከየት የመነጨ ነው? ማን ያነሳሳኝ ነው ጥያቄው? እግዚአብሔር። አሁን ይሄ ነገር እኔ እግዚአብሔር አነሳሶኝ መልካም ስራ እየሰራው ነበር፣ ከኔ ጋር ደግሞ ጌታን ተቀብሏል ድናል የሚባለው ሰውዬ እየሰራ አይደለም። ያ ምንም ፕሩቭ ያደርጋል? ዲስካሬጅመንትን ነው የሚያመጣው ወይስ ምንን ነው የሚያሳየው? ዲስካሬጅመንትን አያመጣም። የሚያሳየው ነገር ግን አለ። መልካም በሆነው ነገር ላይ የሚቀናን ህዝብ ለራሱ ይቤዥ ዘንድ ነፍሱን አሳልፎ ሰጥቷል ከተባለ እኔ እየሰራሁት ያለው ስራ የምርም መዳኔን ፕሩቭ እያደረገ ይሄዳል። ህይወቴ ውስጥ ፍሬ እንዳለ ያሳያል። ያ ሰውዬ የማይለወጥ ዶርማንት ላይፍ ካለው that shows that maybe he's not saved፣ አልዳንም። ያን ነው እያሳያለሁ። ስለዚህ ምሮ መሆን ያለበት በቃ አልዳንኩም ማለት ነው እኛኛ አይደለም። እኛ አይደለም ያን ዲተርማይን የምናደርገው። ግንዱ ላይ ማን እንዳለ የሚያውቀው ገበሬው ብቻ ስለሆነ እኛ መናገር ስለማንችል ያንን ልጅነትን ደግሞ ሮሜ 8 ላይ እንደሚናገረው ያ መንፈሱ ከመንፈሳችን ጋር ነው የሚመሰክርልን ስለሚል እኛ ቆመን አልዳንክም ድናል ምናምንም መናገር አንችልም። እግዚአብሔር ብቻ ነው ያን ነገር ዲተርማይን ማድረግ የሚችለው። ግን እንደዚህ አይነት ፍሬዎች የሰው ህይወት ላይ ምን አይነት ነገር እንዲታሰብ ያደርጋል? ሜቢ አም ናት ሴቭድ፣ ሜቢ አም ሴቭድ። ሰውየው ከራሱ ጋር በውስጡ ከመንፈስ ቅዱስ ጋር የሚያወራው ወሬ ነው ይሄ። ደን በዚህ በኩል ደግሞ ፕሮቮክ አድርጎት እግዚአብሔር ወደ ስራ ሊያመጣውም ይችላል ነው። ለምን ጳውሎስ አሁንም እንዳለው በእምነት እንዳላችሁ ራሳችሁ ምን በሉ መርምሩ። ራይት? በእምነት እንዳላችሁ ራሳችሁ መርምሩ። how do you know that you are in faith ሲባል ያ እምነት ተሸክሞ የሚመጣው ነገር ህይወት ውስጥ አለ ወይ የሚለውን ቼክ በማድረግ ነው። ቆመ ቼክ ታደርጋለህ። ቼክ ስታደርግ ያ እምነት ፓኬጅ በህይወት ውስጥ ከሌለ ብያለሁ፣ ፋይናል ዲሲሽኑን ግለሰቡ ራሱ ሊሰጥ አይችልም፣ እኛም ልንሰጥ አንችልም። ገበሬው ብቻ ነው የሚሰጠው። ግን ያለበት ኮንዲሽን የሚያስደነግጥ መሆኑን ማወቅ እንዲችል ያደርገዋል። በዛ ድንጋጤም ጭምር እግዚአብሔር ወደ መስመር እንዲገባ ሊያደርገውም ይችላል። ባይዙ በዛ ድንጋጤ ጄሲ ራይል የሚባል አንድ ቴዎሎጂያን አለ ሲናገር እግዚአብሔር ህዝቡን በመዳን ተስፋ ከሚያበረታው ይልቅ በማስጠንቀቂያም የሚያበረታው እሱ ይበልጣል ይላል። በአሹራንስ ኦፍ ሳልቬሽን በቃ ድናል፣ ይኸው እንዲህ ከሆናችሁ ተጠብቃችኋል፣ እንዲህ እንትን ካላችሁን አድናችኋል፣ ህይወታችሁን የተጠበቀ ነው፣ እረኛው ስለማያንቀላፋ። እነዚህ ፖዚቲቭ ኢንካሬጅመንቶች ናቸው። አት ደ ሴም ታይም ደግሞ በመቆንጠጥ የሚወደው ልጅ አባት ይቀጣል በሚለው በማስደንገጥ፣ ምክንያቱም ስቴጆቻችን እንደዛ ስለሆኑ ህፃናትን በዛ መልክ ነው። መቼስ እኔን መታ አስደንግጣኝ እንትን አትልም፣ ትልቅ ሰው ነኝ እኔ። ህፃናት ሲሆኑ ግን እየቆነጠጥክ እያስደነገጥክ ምናምን በእምነት እንዲቀጥሉ ማድረግ ትችላለህ።
ግን ቶታሊ ምንም አይነት የኒው ክሬሽን የአዲስ ፍጥረት ጣዕምና ቃናው የሌላቸውን ሰዎች ስቲል አትሏችሁም፣ ሄዳችሁ አልዳናችሁ ምናምን እንዳትሉ መብት ማንም አልሰጣችሁም። ነገር ግን ሜይቢ ዲስ ጋይ ኢዝ ናት ሴቭድ ማለት እንችላለን። ምን ላይ ቆመን? የህይወታቸው ሪፍሌክሽን ላይ ቆመን ማለት ነው። ስለዚህ እኔ አዶ ነው የቱ ጋር እንትን ሊፈጠር እንደሚችል አላየውም። ሌሎች ወንድሞች እስቲ ቀጥሉና ባላየውበት መንገድ ያለ ካለ ፈርዘር እንትን እንላለን። መልካም። እንዴት ነው ዶክተር? አስቲ ቴንክ ዩ አማን ስለ ሀሳብን ስላካፈልክን። አንድ መስማማባቸዋለሁ፣ ብዙም አልስማማባቸዋለሁ ካካሄድ ሞስት ኦፍ ኤክስፕላኔሽን ጥያቄ ነው እንደውም ብዙ ዴቨሎፕ ያደረገው። ግን እስቲ ሌሎች ሀሳብ ያላቸው ይናገሩና ሌላ ጊዜ የኔን በደንብ አብራራለሁ። አስቲ እሺ ዶክተር ሊወጣም ስለሆነ ነው አማኒሻ ይህን ጥያቄው እንግዲህ ይቀጥላል። ነገም አሁን ሰሞኑን በሙሉ በዚሁ ላይ ስለሆነ የምናሳልፈው ነገም ቢሆን ሰፊ ጊዜ ወስዳችሁ ትጫወታላችሁ። እሺ አማንዬ በማንኛውም ሰዓት እንግዲህ መሄድ ትችላለህ ማለት ነው። ቃልዬ አለ አለሁኝ። እሺ ተባረክ። ጥያቄ ያላችሁ ልጆች ሞኬ መሰለኝ ሞኬ አለ ሞኬ አለ ኦኬ ሞኬ የለም። እንግዲህ ለጥያቄ ወጣ መስሎኝ ነበር። መልካም ዴቫ አለ አለው እሺ እየሰማው ነው። እሺ እንግዲህ እስኪ አንተም ደግሞ እስካሁን አንተ እንዳትታፈን ኖ እኔ እንትኑን በደንብ አውዱን ለማግኘት የምንነጋገርበትን የምንወያይበትን እየሞከርኩ ነው እና እንደው እንትን እንዳለን የተወሰነ ግራስፕ አድርግቻለሁ ከአማን ግን ሜቢ አንድ ሰው ተጨማሪ ከተናገረ ሞር የበለጠ እንትን ይኖረኛል። መልካም ዛሬ እያወራን ያለ ነው ስለ እምነት ብቻ ነው። ሶላ ፊዴን ነው እያወራን ያለ ነው። ከታሪካዊ ተነስተን እንዲሁም ደግሞ በአባቶች ራሱ እንዴት ሲታመን እንደነበረ ቃልዬ በሚገርም አይነት መልኩ ነው እንግዲህ ቅድም ያስተማረን። በሱ ላይ ነው ዛሬ እያወራን ያለ ነው። ቃልዬ እንግዲህ የሚጠይቅ ሰው ከሌለ ቀረ የምትለው ነገር ካለ ደግሞ አንተ ልትሄድ ትችላለህ። በተለይ ደግሞ ዶክተርና አማኒሻ ሲያወሩ ሰምታቸው ከሆነ በሱ ላይ ትንሽ የምጨምረው አለ ክሊል አድርገው የምትለው ነገርም ካለ ትችላለህ። መሀል ላይ ትንሽ እንትና ዞን አውት አድርጌ ነበረ፣ ስራ ላይ ስለነበርኩ ሪፖርት ላይ ምናምን ነበርኩና ዞን አውት አድርጌ ነበረ። የእንትና የዘላለምን ጥያቄ በደንብ ያገኘሁት አልመሰለኝም። ያዋንም መልስ በተወሰነ መልኩ ሰምቻለሁ፣ በደንብ አልሰማሁትም። ስራ ላይ ሆኜ እያወራሁ ስለሆነና የዘላለም ጥያቄ በደንብ ክሊር ቢሆንልኝ ደስ ይለኝ ነበር። ቃልዬ ሰላም እያለ እንዴት ነህ? እግዚአብሔር ይመስገን። አሁን ቅድም ትንሽ ሪፍሌክት ላድርግ እስኪ እምነት ብቻ በሚለው ማለት ነው። እና አሁን ክርስቶስ ነው ሴንተር የክርስትና እና ክርስቶስ ምንድን ነው ያሸነፈው በመስቀል ላይ ብለን ራሳችንን ብንጠይቅ ያሸነፋቸው ነገሮች አሉ። አትሊስት እኔ 3 ይታዩኛል። አንደኛ ሰይጣንን አሸንፏል። ያለውን ፓወር ሁሉ ዜሮ አድርጎበታል ማለት ነው። ሁለተኛ ሞትን አሸንፏል። ሶስተኛ ኃጢአትንም አሸንፏል በዛ ላይ። ስለዚህ ክርስቶስ ውስጥ በመሆን እኛ እነዚህን ነገሮች ድል አድርገናል ማለት ነው። ገና ምድር ላይ ያለን እነዚህ ነገሮች ድል አድርገናል። ክርስቶስ ይሄንን ማድረጉን እኛ ስናምን በክርስቶስ ኢየሱስ በኩል ለእኛ የሚመጣ አዲስ ፍጥረት የመሆን የእሱ ልጅ መሆን ከነዚህ ነገሮች በሙሉ በላይ ድል አድርገን መኖር የምንችልበትን ፓዝ ውስጥ እንደገባን የዘላለም ሕይወት ውስጥ እንደገባን የምናረጋግጥበት ነው። ያ ደግሞ የሚገኝበት መንገድ ሰው በሚያደርገው ሰው በሚታትረው
ሰው በዚህና በዚህ በሚያደርገው ነገር አይደለም፣ በክርስቶስ ኢየሱስ በክርስቶስ ስራ ብቻ በተገኘ ድል ነው በቃ። ስለዚህ ክርስትና ሲጀመር የሚጀመረው ድል በተነሳ ህይወት ላይ ነው። ያን ነገር ደግሞ የምናደርገው በእምነት ነው። ስለዚህ ከዛ ውጭ እኔ ስራ ሰርቼ የባህሪ ለውጥ አድርጌ እንደዚህ መሻሻል አድርጌ ራሴን ብቁ አድርጌ አዘጋጅቼ ምናምን ነው አይደለም። ብቁ ሆነን ሳይሆን ብቁ ባልነበርንበት ሰዓት ነው ክርስቶስ ለእኛ ጋር የከፈለው። ስለዚህ ብቁ ሳንሆን ይሄ ይገባል ስጦታ ተብሎ የሚሰጠንን ነገር እሰየ ብሎ መቀበል ነው ለእኔ ክርስትና። ከዛ በኋላ ባለው ነገር ላይ ግን በክርስቶስ ኢየሱስ የክርስትና ህይወት ውስጥ በአእምሮ መታደስ ውስጥ መኖር፣ በድል ውስጥ መኖር፣ የልጅን ህይወት መኖር፣ በእግዚአብሔር ፊት ልጅ መሆን ማለት ምን ማለት እንደሆነ፣ ምክንያቱም እኛ ትሬን የተደረገው የባሪያነት ስለሆነ፣ ግን የእግዚአብሔር ልጅ ሆኖ መኖር ምን እንደሆነ በመጽሐፍ ቅዱስ እያየን በዛ በእምነት መመላለስ፣ በመንፈስ ቅዱስ ፍሬ ማፍራት፣ ያንን ሞት ድል አድርጎ የተነሳበት ያው ጸጋ ደግሞ ለእኛም እንደተሰጠን በማመን ውስጥ የምንመላለሰው ህይወት ነው። ግን በዛ ውስጥ ስንመላለስ መውደቅ መነሳት አለ። ግን የክርስቲያን ትራጀክተሪው ማደግ ነው። የኋላውን እየረሳ ወደፊት ማዘርጋት ነው። በአገልግሎት ቢሆን፣ በኑሮ ቢሆን፣ በቅድስና ቢሆን፣ ምድር ላይ ባለ ማለት ነው ወደዛ የምንዘረጋበት ህይወት ነው። ስለዚህ ያ ህይወት ውስጥ ስንገባ ግን እየተንፈራን እየቀጠቀጠቀጥን በእንቁላል ላይ እንዳለ የሆነ ድርሻ እንዳለን ያንን ነገር የምናደርግበት ነገር ሳይሆን በአሸናፊነት በልጅነት እንደ ባለቤት ሆነን ነው ያንን ነገር ማድረግ ያለብን። ምክንያቱም የተሰጠን ስጦታ ነው፣ ትልቅ ነገር ነው፣ በክርስቶስ በኩል ያገኘ ነው። ያ ነገር ደግሞ በእምነት ብቻ የሚገኝ ነው። በቃ በእምነት ብቻ በጸጋ ብቻ የሚበላው ነገር ያንን ነው የሚያመለክተው። በቃ በሌላ በምንም አይደለም፣ በእኔ አይደለም፣ ወይ ደግሞ እገሌ በሚባል ሰው አማካኝነት አይደለም፣ እገሌ መካከል ላይ ገብቶ እንዲና እንዲሆን ስላደረግልኝ ነው አይደለም። እንደዛ አይደለም። በቃ ክርስቶስ ብቻ ነው ያለው። ያንን ነገር ደግሞ በእምነት ብቻ የምናደርገው ነው እና ቅድም ያነሳው ጥያቄ ሁሉ ነገር በጸጋ ነው ስንል አማን ያነሳው ነገር ምንድን ነው? መጽሐፍ ቅዱስ ቃል ላይ ባለው ነገር የትኛውም በጎ ነገር ቢገኝ ከኛ አይደለም ነው በቃ። ያ ነገር ደግሞ ትክክል ነው። ነገር ግን ያ ነገር ስናስቀምጥ የሂውማን ኤጀንሲን በጣሰ መልኩ መሆን የለበትም። አንዳንድ ጊዜ እኔ አሁን ቅድም በራሱ ባስቀመጠው ነገር አንዳንድ ጊዜ ካላረገ ምናልባት ጥርጣሬ ሊኖረኝ ይችላል፣ አልዳነም የሚለው ስሜት ውስጥ የምንገባው ሁሉን ነገር በእግዚአብሔር ስለሆነ ያ ነገር እኔ ሰጥቶኝ እያደረግኩ ነው፣ ስለዚህ የተሻልኩ ነኝ ወደሚል እሳቤ ውስጥ ይከታል ያ ነገር ማለት ነው። ያኛው ሰውዬን ሳይ ስመለከት አማን እንዳለው መልካም ሰው ከሆነ ይሄ ነገር ምን ማድረግ አለብኝ፣ የምማረው ነገር አለ፣ መንፈሳዊ ቅናት ምናምን በሚለው አቅጣጫ እኔ የምረዳ ነው። እንደዛ ነው መሆን ያለብን። ነገር ግን ሁሉን ነገር እንደዛ አድርገን ካስቀመጠን ማይሆነውን ሰው አሳንሰን ወደ ማየት ውስጥ እንዳንሄድ ነው። ምክንያቱም እንደዛ የሚያደርጉ ሰዎች እኔ ስለገጠሙኝ ነው በቃ። ከዛ ይልቅ ግን የሰው ሬስፖንሲቢሊቲ እና ኤጀንሲ አለ። ለምሳሌ ቅድም ያኛው ወንድም አብረን አድገን ተነስተን፣ ነገር ግን ያኛው በጌታ በጣም እንትን የበረታ ነው፣ በጸሎቱ የበረታ ነው የሚለው ነገር የልጁነትን ትርጉም የተረዳንበት መጠን በእምነታችን መጠን ልክ እንደ እምነታችን ነው የሚሆንልን ነገሮች ማለት ነው። መጽሐፍ ቅዱስ የሚያስተምረን እንደ ጓደኛ እምነት ሳይሆን እንደ ራስ እምነት ነው የሚሆንልን። ነገር ጓደኛ ሊያንጽ ይችላል አንተ በመጸለይ በመደገፍ በማስተማር በመባላት ማለት ነው። ስለዚህ የሰው ኤጀንሲ አካውንታቢሊቲ እና ሬስፖንሲቢሊቲ መኖር የለበትም። ሰው ለምሳሌ በሃርድሺፕ ወቅት ሊያልፍ ይችላል የወደቀ ምድር ላይ ስላለ፣ ያ ማለት የእግዚአብሔር ጸጋ ከሱ ጋር የለም ማለት ነው አይደለም። ወይ ደግሞ የሚያልፍበት ሲዝን በእኛ ካለንበት ሲዝን የተለየ ሊሆን ይችላል። የተለያየ ሰርከምስታንሶች ሊኖሩ ይችላሉ ያን ነገር የማይሆንበት እና አንዳንድ ጊዜ የእግዚአብሔር በሚያደርገው ብቻ ብለን የምናደርገው ነገር እውነት ሆኖ ሳለ ግን እኛ ኢንተርፕሬት ስናደርገው ቅድም እንደተባለው ያንን ሰው በቃ ምናልባት ያልዳነ ሰው ሊሆን ይችላል የሚል ጥርጣሬ ውስጥ መግባት የለብንም። ከዛ ይልቅ ማድረግ ያለብን ሀምብል ሆነን በቃ በእኔ ውስጥ እየተገለጠ ያለው የትኛው መልካም ነገር ከእግዚአብሔር ነው ይሆንልን በሚል ሀምብል ሆነን ነው ያንን ነገር በሂዩሚሊቲ እና በማክበር ነው መያዝ ያለብን እንጂ ኢንተርፕሬት አድርገን ያኛው ሰው እንደዛ ወደሚል ውስጥ ቴንደንሲ ውስጥ መግባት የለብንም። ስለዚህ ቅድም አማን ያለውን ነገር ወደዛ አቅጣጫ እንዳይሄድ ነው የኔ አጽንኦት ማለት ነው። አማን ማነው ቃሌ ከተረዳው ማለት ነው። እና በጥያቄ ላድርገውና
ጌታን ተቀበለ የተባለ ሰው ላይክ ፎር ኤ ሎንግ ፔሪድ ኦፍ ታይም አንቼንጅድ የሆነ ላይፍ ምንም የመጣበትን ሰፈር የማይወክል ያለበትን ህይወት ምንም በምንም ደረጃ ያለወጣ አይነት ህይወት ውስጥ ብታገኘው ምን ብለህ ነው የምታስበው? ያን ሰው ከዳነበት ቀን ጀምሮ ለ4 ለ5 ዓመት ለ20 ዓመት ታውቀዋለህ። ኢዝ ስቲል ዴር። ምን ብለህ ነው የምታስበው ያንን ሰው? ምናልባት እንግዲህ የኔ መረዳት ታደረጋለ ጫጫታ አለ። ልስማ እንዳልከው እንግዲህ ቤተክርስቲያን ውስጥ በተለያየ ድርገት ደረጃ ላይ የሚኖሩ ሰዎች ሊኖሩ ይችላሉ። ምናልባት 10 ዓመት 20 ዓመት አንድ ቦታ ሊቀመጥ ይችላል አንድ ሰው፣ ወይ ደግሞ አንዱ ሰው ደግሞ 1 ዓመት መጥቶ ግን በቃ የትራጀክተሪው ፈጣን የሆነ ሊሆን ይችላል። እና እኔ ያንን በጣም በጥንቃቄ ነው የምመለከተው። ያንን ሰው እንደዛ በመሆኑ ምክንያት ብሌም ላደረገው አልችልም። የሚያልፍበትን ሃርድሽፕ እኔ አይዶን ነው እንግዲህ ማለት ነው። ወይ ደግሞ ያለው ክርስትና ህይወት እንዳያድግ በክርስቶስ ያለው የልጅነት ጥግ እንዳይረዳ የሚገጥመው መንገድ፣ ወይ ደግሞ አካውንታቢሊቲ ወስዶ ደግሞ ከመረዳት ይልቅ ባለበት ቦታ ላይ ተደራለው እንደ እንትን መቆሙ አግባብ አይደለም። በቃ ወይ ትምህርት የሚያስፈልገው ከሆነ ወደ ትምህርት ነው፣ ወይ ደግሞ ማንነቱ በደንብ ያልተገለጠው እንደሆነ በክርስቶስ ኢየሱስ በኩል መጽሐፍ ቅዱስ በማጥናት አእምሮን በማደስ ወደ ትራጀክተሪው እንዲገባ ማድረግ ነው እንጂ ያ ሰው አንድ ቦታ ስለቆመ ተብሎ ብሌም ማድረግ፣ ወይ ደግሞ እኔ የሆነ ስፒሪቹዋል ፕራይድ እንዲሰማኝ፣ ወይ ደግሞ እግዚአብሔር በእኔ ውስጥ ነው በደንብ እየሰራ ያለው ወደሚል አቅጣጫ ኢዝ ቬሪ ዴንጀረስ ብዬ ነው የማስበው። እኔን በዛ መልኩ አልወስደውም እኔ ማለት ነው። አለበለዛ ምን ይፈጥራል መሰለህ? ይሄ ኢንጀስቲስ ነው የሚፈጥረው ማለት ነው። ሰዎች በትራውማ ውስጥ እንዲያልፉ ያደርጋል። እኔ ስለማቅ ነው ቤተክርስቲያን ውስጥ ማለት ነው እንደዛ በሚያልፉበት በጣም እየታገሉም እንትን እያደረጉም፣ ነገር ግን ያሉበት ትራጀክተሪ ሌላው ፈጥኖ በሄደበት መንገድ ባለመሄዱ ምክንያት ትራውማ የሚይዛቸው ሰዎች አሉ። ለምሳሌ አገልግሎት ላይ ለመቅረብ ወደኋላ የሚሉ ኢቭን አንዳንድ ጊዜ የአእምሮ እንትን ሊሆን ይችላል ሊገጥማቸው የሚችል ማለት ነው። መጨነቅ ሊሆን ይችላል፣ ኩዌሽን ማድረግ ሊሆን ይችላል ክርስትና ህይወታቸውን እና እንደዛ አይነት ወደሚያደርስ አትሞስፌር ውስጥ እንዳይገባ እንደዚህ የሆነ የስፒሪቹዋል ፕራይድ እንዳይኖር ነው የኔ ጥንቃቄና ያንን ሰው በጣም በዛ መልኩ ካታጎራይዝ ለማድረግ ነው የሞክረው። መሀል አትግባ፣ ቆይ ልጨርስና ከዛ አንተ ደግሞ ያንተን ታስቀምጣለህ። ኮንሰርንህን ማንሳት አሪፍ ነው፣ ኮንሰርኑም አሪፍ ነው። አንድ ሰው እንደው አልዳንኩም ይሆን ብሎ እየተጠራጠረ ምናምን ቸርች ውስጥ ሊኖር አይችልም፣ አይገባም ነው። ትክክል ነው። ቤተክርስቲያን ያ እንዳይሆን የኤዲፊኬሽን ስራ ነው የምትሰራው። አለቀ። የኤዲፊኬሽን ስራ ትሰራለች፣ የማስተማር ስራ ትሰራለች። ከዛ በኋላ ግን ያነሳቸው ፖይንቶች እሱ ደግሞ ቫሊድ የሆኑ ነገሮችም ናቸው። ደግሞ ምንም አይነት እንትን የማይገኝበት አንድ ሳምንት አንድ ወር አይደለም ክርስቲያን ላይፍ ኦልሬዲ ቤተክርስቲያን ውስጥ በዚህ ደረጃ የሚቀመጥ ስላልሆነ ማለት ነው ምንም አይነት ፍሬ የማይገኝበት ምንም አይነት ዳግመኛ ተወለደ ከተባለ ዳነ ከተባለ ተጠመቀ ከተባለ ጊዜ ጀምሮ ምንም አይነት የህይወት ለውጥ የሌለውን ሰው ኦኬ፣ ትላንትናም ሙስና ሲበላ ነበር፣ ዛሬም በሙስና ይታወቃል፣ ነገም በሙስና ይታወቃል። ስትሄድ በሙስና ታገኘዋለህ፣ ስትመጣ እጁን አንስቶ ያመልካል። እንዲህ አይነቱን ሰው ሪሊ ድኗል፣ መስተካከል ነው የሚገባው ነው የምትለው ወይስ ደግሞ ምንድን ነው የምትለው? ቸርች ላይ በተለምዶ የምንለው ነገር እኮ አለ። አንተ ድኗል፣ ግን ይሄ ሰውዬ የምንባባለው ነገር እኮ አለ። ምንድን ነው ሲባል ፕሪዲኬት የሚያደርገው ነገር አለ። ኦኬ፣ ያ ፕሪዲኬት የሚያደርገው ነገር ደግሞ ሰውየው ሪሊ የሚያድነውን እምነት ከሆነ ያመነው እንደዚህ አይነቱ ህይወት ውስጥ ሊገኝ ይችላል ወይ? ስለዚህ ቤተክርስቲያን ያዕቆብንም ታስተምራለች ማለት ነው። ኦኬ፣ ህይወታችሁ የተለወጠ ሆኖ ፍሬ ያለበት ህይወት ሆኖ ሳለ መኖር ያለበት ሆኖ ሳለ እናንተ ግን በምን አይነት መልኩ ነው እየሄዳችሁ ያላችሁት? አንዳንድ ሰዎች ራሳችሁን በዚህ መልኩ ተመልከቱት። እምነት ሙት ከሆነ ቤተክርስቲያን መቀመጣችሁ ብቻውን ብዙም አስፈላጊ እንትን አይደለም፣ ብዙም ሲግኒፊካንት አይደለም የሚለው ነገር በተለያየ መልኩ እናስተላልፈዋለን። ስለዚህ ሊታረቅ የሚችል ሀሳብ ነበረ ብዬ አስባለሁ፣ ልዩነቱ እንዳለ ሆኖ ማለት ነውና ግን ጥቅስ ጠይቋል። እኔ የጠቀስከው ጥቅስ ምን እንደሆነ ግን ባውቅ ደስ ይለኛል። ግን ለምን ነው የጠየቀው? ለምሳሌ ንገረኝ እስኪ። ምንድነው ቃል? አሁን ለምሳሌ ጥቅስ ላይ እኮ ገና አልደረስም እያደረግን የነበረው አንተ አልገባኝም የዘላለም ጥያቄ ላልከው ነገር ላይ እኔ ፍሬዝ እያደረኩልህ አንተ እንዲገባ ጥያቄውን እየተናገርኩ ነው። ከዛ መሀል ላይ እሱ ገብቶ እኔ እንዳውም የሄደን የመሰለኝ የአስክድ አንድ ሰው ጌታን ከተቀበለ ጊዜ ጀምሮ ምንም ነገር ባያደርግ እንዴት አድርገህ ታየዋለህ ለሚለው ነገር
እኔ የምመለከትበትን መንገድ ተናገርኩ። ከዛ ሲነሳ ጥቅስ የሚባል ነገር አልጠቀስክም አለኝ። የዛ ላይ ስላልደረስም ማለት ነው። ስለዚህ አንድ ጥቅስ ላይ ከመጠቃቀስ ላይ መድረስ እንችላል። ይሄን ነገር እስቲ ባክ የሚያደርግልህ ማምጣት አለብህ የራሱን ካስቀመጠ በኋላ ማለት ይቻላል። ስለዚህ አንተ አሁን ለምሳሌ ባልከው አንድ ሰው በዝሙት 1 ጊዜ ቢወርቅ 2 ጊዜ ቢወርቅ 3 ጊዜ ቢወርቅ 4 ጊዜ ቢወርቅ ወይስ 10 ጊዜ ቢወርቅ ነው ስለ ደህንነቱ ጥርጣሬ ውስጥ የምትገባው? ቃል እሺ መውደቁ ሳይሆን ድነቱን ጥርጣሬ ውስጥ የሚያስገባው መውደቁ ሳይሆን ወድቆ መነሳት አለመቻሉ ነው። ወይም ደግሞ ኃጢአት አመፅ ሲሆን ማለት ነው። በኃጢአት የሚወቅስህ ነገር ስለ መዳንህን አስበህ በክርስቶስ ደም መታጠብህን አስበህ የሚወቅስህ ነገር በጠፋበት ሁኔታ ውስጥ ነው ድነትህን መጠራጠር የምችለው። በንስሐ ሊመለስ አይችልም ነው ይችላል እንጂ እሱን ነገር ባጣበት ጊዜ ነው ድነቱን ጥያቄ ውስጥ መከተው ነው ፖይንቴ እኮ። አንተ ያንን ነገር ጀጅ ለማድረግ የትኛው መጽሐፍ ቅዱስ ቃል ነው የሚደግፍ? ያ ሰው አልዳንም ብለህ አንዴ እየሰማው አይደለም። አንድ ሰከንድ ታገሰኝ። እንትን ልመለስ፣ ጫጫታ ላይ ነው። እኔ ፖይንት ነው መሰለህ። አንዴ ዶክተር ቅዱሳን አንድ 30 ሰከንድ። ቅዱሳን ማንም ይሁን ማን ማለት ነው እዚህ ቤተሰቦች ነን። ስለዚህ ሀሳብ ብቻ ነው እንጂ እላፊ ቃል ማንም ሰው እንዳይናገር። ደግሞ ሪዞርቱ ነው እንደምታውቁት። እና ዶክተር ደግሞ የዛሬ ወንድሜ አይደለም ማለት ነው፣ የእኔም መምህር ነው። እና በሀሳብ ሰዎች እንትን ሲሉ አለመስማማት የትም የሚፈጠር ጉዳይ ስለሆነ በሀሳብ ብቻ ነው መስጠት ያለባቸው። እሺ ቀጥል ዶክተር። ውጭ አለ ምንድነው የምመለከተው? ጥቅስ ስለተጠቀስክ ነው ወይ የነደደ ምናምን ይላሉ ታች ላይ። እኔ ጥቅስ ስለተጠቀሰ ለምን ይነደኛል? አይነደኝም። ያልኩት ምንድነው እኮ ተናግሬያለሁ። ከሆነ ሀሳቤን ያቀረብኩትኝ የሀሳብ የተናገርኩት እኔ እንግዲህ እስከዛሬ ባጠናሁት መጽሐፍ ቅዱስ መሰረት ያለኝን መረዳት ነው ያቀረብኩት። እንግዲህ ያ መረዳት ይሰጥ ከሆነ አንድ ነገር ነው። ስለዚህ ያንን መረዳት ደግሞ ባክ ለማድረግ እንግዲህ ጠቅሳለሁ። አንተ እስከዛ ድረስ አሁን ያስቀመጡ ነገር ላይ ያስቀምጥ ነው። ስለዚህ ያዛ ነገር ላይ ተመላልሶ ጥቅስ ነው የአንተ ሀሳብ ነው፣ ስለዚህ ማይረባ ነገር ነው ያለ ከጥያቄው ወደዛ ሲሻገር ነው እዛ ላይ ማቆም እንዳለብን የተናገርኩት ማለት ነው እንጂ ጥቅስ ያው እግዚአብሔርን ቃል ተንተርሰን ነው የምንናገረው። ስለዚህ ከታች ሆናችሁ ጥቅስ ላይ ተጠቀሰ ነው የሚባለው ነገር አግባብ አይደለም እና በዛ ምክንያት ነው እንትን ያልኩት ማለት ነው። እና ዋናው ሀሳብ ምንድነው? ሰው ኃጢአት ስለሰራ ደህንነቱን አይታጣም። የኔ እምነት ማለት ነው ክርስቶስ ኢየሱስ ዋጋ ተከፍሎበት በክርስቶስ ኢየሱስ የሚገኝ ደህንነት ነው። አሰት ካልቪኒስት አይደለሁም፣ ግን ደህንነት ላይ እኔ ከኔ ጋር የተገናኘ አይደለም። አሁን የሚከራከሩ ሰዎች ለምሳሌ በቅድስና የተለያየ ደረጃ ላይ ልኖር እንችላለን። ያ ደረጃችን ከእግዚአብሔር ልጅነት አላጎደለም። ሁላችን ግን ወደ ቅድስና ወደ ትልቁ ነገር ልናድግ ይገባል። በአእምሮ መታደስ የተለወጠ ማለት ነው። እዛ ነገር ላይ ልንበረታታ ልንደጋገፍ ይገባል። ልክ ብረትን እንደሚስል እንደዚሁ የተሳሳለ መሄድ አለብን። የምናወራውም ነገር የምናገረውም ነገር እኮ ልክ እንደዛ እኮ ነው። ጸጋ ብቻ ስንል እኮ በኋላ ላይ ጸጋ ብቻ ብለን አሁን ያ ሰውዬ ላልዳነ ይችላል ብለን የምናወራ ከሆነ ጥያቄ መጠየቅ አለብን። የትኛው መጽሐፍ ቅዱስ ክፍል ላይ ነው አንድ ሰውን እንደዛ የሚያደርገን? እኔ የወደቅኩበት ኃጢአት ትልቁ ሊሆን ይችላል፣ አንተ የወደቅበት ትንሽ ሊሆን ይችላል። ግን ትንሽ ስለሆነ ተደራድለህ ተቀምጠህ ተመቻችተህ ተቀምጠህ ወንድምህን በማሳዘን ላይ ተቀምጠህ ኖርማል ሆኖ ተሰምቶ ደህንነት ሳይታጣ የምትኖርበት ምክንያት እንደ ሰውኛ ኃጢአትን ካታጎራይዝ ስላደረግነው ነው እንጂ በእግዚአብሔር ፊት ሁሉም ነገር አጸያፊ ነው። ስለዚህ በዛ አይነት ፕራይድ ውስጥ መኖር የለብንም። ቅድም ያነሳው ጥያቄ ማለት ነው እግዚአብሔር ነው ሁሉን ነገር በእኔ የሚያደርገው ብለን ስናስቀምጥ ሌሎች ሰዎችን አሳንሰን በማየት ደህንነታቸውን ጥያቄ ውስጥ በሚከት ደረጃ ራሱ ለመጠየቅ ምንደርሰው እኔ ላይ እግዚአብሔር የበለጠ እየሰራ ስለሆነ እግዚአብሔር እኔን መርጦኛል በሚል እሳቤው ስለምንገባ ነው። ነገር ግን እግዚአብሔር ያዳላል ለሰው። በተለያየ ድርገት ደረጃ ላይ የምንገኘው እግዚአብሔር ስላልዳላ ነው ወይስ የኛ ኤጀንሲ አለ? በእምነት እንደ እምነታችን እንዲሆን እግዚአብሔር ተናግሯል። ስለዚህ እኛ እያመንን ነው ወይ ነው ጥያቄ። ልጆች ነህ ተብለናል። እንደ ልጅ እየተመላለስን ነው ወይ ነው። ልዩነታችን የሚመጣው እዛ ጋር ነው፣ አለቀ እንጂ እግዚአብሔር ስለሚያዳላ እግዚአብሔር አብልጦ እኔ ላይ ስለሚሰራና ስለማይሰራ አይደለም። እኔም ላይ አስቼም ላይ ቃሌም ላይ እግዚአብሔር ልክ እንደዛው አንድ ነው የሚሰራው። ልጆች ነን ሁላችንም። ማንም
የእንትን ልጅ የለም፣ ምንድነው ስሙ የማደጎ ልጅ የለም፣ እንትን ልጅ የለም። ሁላችንም ልጆች ነን ያለ ነው። እና የኔ ዋናው ሀሳብ ቅድም የተነሳውበት በዛ ምክንያት ስለተነሳ ነው። እንትን ብቻ ብለን ስናወራ እግዚአብሔር ነው ብቻ ብለን ስናወራ ቅድም እንዳልኩት ማለት ነው ሰዎች ወደ ሱፒሪዮሪቲ ነገር ይወስዳቸዋል። ያ ማለት ምንድነው? እግዚአብሔር በእኔ እየሰራ ነው፣ ስለዚህ ያ ሰው በቃ እኔ ባስቀመጥኩለት ስኬጁል እድገቱ ካልፈጠነ በቃ ይሄ በመዳኑ ይጠራጠራል ብዬ ላስገባ እችላለሁ ብሎ ለሚል ደረጃ ላይ ልንሄድ እንችላለን። ያ ደግሞ ስፒሪቹዋል ፕራይድ ነው። ያ ደግሞ አግባብ አይደለም። ሁላችንም የተለያየ ደረጃ ላይ ካለን ልንደጋገፍ ልንነሳሳ ነው የሚገባው እንጂ ወደዛ ስፒሪቹዋል ፕራይድ የምንሄድ ከሆነ ከመጽሐፍ ቅዱስና ሀሳብ እየወጣን ነው የሚል ነው ሀሳቤ። እንግዲህ ያንን ሀሳብ መቀበል አለመቀበል እናንተ ፋንታ ነው። የኔ ግን መረዳት መጽሐፍ ቅዱስ ላለኝ ይሄ ነው ማለት ነው። እሺ በደንብ ሰምቻለሁ። አንድ ሰው እየወደቀ የተነሳ አንዱ ደካማ ህይወት ኖሮት አንዱ ብርቱ ሆኖ ምናምን የሚኖሩት ኑሮ ሲምፕሊ ብርቱም ደካማውን እንዲያግዝ እንዲሸከም ነው መጽሐፍ ቅዱስ የሚነግረንና ትክክል ነው። አይ ቲንክ ከአማን ጋር የተላለፋችሁት እዚህ ጋር ይመስለኛል። ምክንያቱም እንደ አንድ ካልቪኒስት ወንድምም ሲምፕሊ ካልቪን የሚለውን በደንብ ይከተለዋል። እሱም በቤተ ክርስቲያን ውስጥ በዚህ በሚታይ መልኩ ህብረት የሚያደርጉ ትክክለኛ እምነት ያላቸው ብዙ ሰዎች አሉ። አት ዘ ሴም ታይም ደግሞ ጊዜያዊ እምነት ያላቸው ሰዎች አሉ ይላል ካልቪን። ሶ እንደዛ ብሎ ሲያስቀምጥ እነዛ ትክክለኛው እምነት ያላቸው ሰዎች ኃጢአት ባለማድረጋቸው አይታወቁም አይደለም ፖይንቱ። ነገር ግን እነዛ ሰዎች ትክክለኛው እምነት የተሰጣቸው ሰዎች እውነተኛውን ህይወት ይኖራሉ። አት ዘ ሴም ታይም ደግሞ በኃጢአት በሚወድቁበት ጊዜ ሁሉ በንስሐ ይመለሳሉ። ስለዚህ ንስሐ የእግዚአብሔር ትልቁ ስጦታ ነው ለምርጦቹ ሰዎች ለተመረጡት ነው የካልቪን ፖይንት ማለት ነው። ታዲያ ጊዜያዊ እምነት ያላቸው ሲባል ጊዜያዊ እምነት ያላቸው ደግሞ ጌታ ኢየሱስ ክርስቶስን በወንጌላት እንደተናገረው በዘሪው ምሳሌ ላይ ለጊዜው ቃሉን በደስታ የሚቀበሉ ለጊዜው የሚያምኑ ነገር ግን በኋላ ላይ መልሰው የሚክዱ ናቸው በማለት ደግሞ ያስቀምጣቸዋል። ስለዚህ አንድ ሰው ድኗል አልዳንም የሚለውን ነገር በቤተ ክርስቲያን ውስጥ የሆነ ሰው ብድግ ብሎ ቨርዲክት መስጠቱ ከባድ ነው። ይሄ ቨርዲክት መስጠቱ ከባድ ነው። አንድ ሰው ግን ህይወቱ በማይለወጥበት ሁኔታ እየኖረ ሌሎች ሰዎች ህይወታቸው ሲለወጥ ሌሎች ሰዎች በትክክል እየኖሩ እያያቸው እሱ ግን በተደጋጋሚ እየወደቀ በተደጋጋሚ ለውጥ የሌለው ህይወት እየኖረ ራሱን ለመለወጥም ተነሳሽነቱን እያጣው በሄደ ቁጥር የሌሎች ሰዎችን ህይወት እያየ ግን መወቀሱ ትክክለኛ ነገር ነው። ምክንያት መጽሐፍ ቅዱሳዊ ስለሆነ እሱ ያዕቆብ የሚነግረን ነገር እሱ ስለሆነ ማለት ነው። ሶ ያ ሰው ጊዜያዊ እምነት የተሰጠው ነው ያልተሰጠው የሚያውቀው በጊዜያዊ እምነት ውስጥ የሚኖር ነው የማይኖር የሚለው ነገር የሚያውቀው እግዚአብሔር ነው። አንድ ሁለተኛ ነገር ደግሞ ራሱ ሰውየው ነው። ለምን ሲባል ራሱን ሲመረምር ምን ይመለከታል? ከሚያፈሩ ሰዎች አንፃር ያዕቆብ ያንን ስለሆነ የሚያወራው ማለት ነው። በራሱ እምነት ከስራ ተለይቶ የሞተ ስለሆነ ስራ ያለው እምነት ያለው ሰው ስራ የሌለውን እምነት ከሆነ እያመነ ያለው ያው እምነት አይደለም ብሎ የሚነግረን ያዕቆብ ነው። አንድ ሰው ይመጣና እንደዚህ ይላል፣ አንተ እምነት አለህ፣ እስቲ ከስራ ነጥለህ አሳየኝ። አንተ ደግሞ እኔ ደግሞ እምነቴን በስራ ያሳያለሁ ይልሃል ብሎ ተናገረና ስለዚህ እምነት ከስራ ጋር አብሮ ያደርግ እንደነበረ አታዩም ወይ ብሎ ተናገረ። ስለዚህ በዛ መንገድ ነው ነገሩን መመልከት ያለብን። ስለዚህ አንድ ሰው ራሱን ሲመለከት ራሱን ጓደኞቻችሁን ተመልከቷቸው ስራ አላቸው ወይስ የላቸውም አይደለም ፖይንቱ ራሱ ማለት ነው። አንድ ሰው ራሱን ሲመለከት ቁጭ ብሎ ወደ ሌላ አቅጣጫ ሲመለከት ህይወታቸው በጥሩ ሁኔታ እየሄዱ ያሉ ሰዎች ኢቭን በኃጢአት ወድቀው እንኳን በንስሐ እየተመለሱ በትክክለኛው መንገድ ለመሄድ የሚታገሉ ሰዎችን ሲመለከት ያ ሰው ወደ ራሱ ተመልሶ እኔ የትኛው መንገድ ላይ ነኝ ያለው ትክክለኛውን እምነት አምኛለሁ ወይ ከውስጥ የሚወጣው ፍሬ ምንድነው? መጽሐፍ ቅዱስ ሁሉ ጊዜ የሚነግረን እናንተ ብሎ እንጂ እነሱ መዝኑ ብሎ ስላልሆነ ማለት ነው። ስለዚህ እኔ ራሴ በውስጤ ያለው መንፈስ ምን ይመሰክርልኛል? እኔ ራሴ ትክክለኛውን መንገድ ላይ ነኝ ያለሁት ብሎ ሰው መንት ማድረግ አለበት። ሌላ ሰው የሚያደርገው እሱ ነው። ስለዚህ አንድ ሰው ራሱን ያውቀዋል ትክክለኛው እምነት ላይ ነው ያለው ካልሆነ ኦኬ እኔ ወደ ትክክለኛው ነገር መመለስ አለብኝ ማለት ነው ብሎ እነዛን ሰዎች እያየ እንትን ሊያደርግ ይችላል። ወደ ኋላ ተመልሶ ራሱን ሊወቅስ ይችላል። ራሱን ደግሞ ለማስተካከል እርምጃ ሊወስድ ይችላል። ነው ሪሊ ድኛለሁ ወይስ አልዳንኩም? ኦኬ ከላነ ሰው የሚጠበቅ ነገር ነው እያደረኩ ያለሁት እምነቱ የሚያድን እምነት ነው ወይስ አይደለም የሚለውን ነገር ማየት ይችላል። መንገድ ላይ ቆሞ ከሆነ መሀል ላይ መንገድ ጀምሮ መሀል ላይ ቆሞ ከሆነ የሚመለከተው እሱን ነው። በቃ በጣም በጊዜያዊ እምነት ጌታ ኢየሱስ የዘሪው ምሳሌ ላይ እንደተናገረው ማለት ነው በዛ መንገድ እየተራመደና እየተራመደ እንደሆነና እንዳልሆነ የሚረዳው በዚህ መንገድ ነው። ቃሉን ይመለከታል፣ እንደ ቃሉ የሚኖሩ ሰዎችን ይመለከታል። እኔ ምን ሆኜ ነው ዋትስ ሮንግ ዊዝ ሚ ወደ ኋላ ተመልሶ ከዛ ራሱን ይመለከታል።
ስለዚህ እምነቱ ከስራ ተነጥሎ የሚኖር አለመሆኑን እርግጠኛ መሆን መቻል አለበት። የአጋንንት አይነት እምነት እያመነ አለመሆኑን እርግጠኛ መሆን መቻል አለበት። ያዕቆብ ስለሚል ኦኬ አጋንንትም ያምናሉ። በቃ ሞር ሜንታል አሴንት ማለት ነው። ኦኬ ሶ ምናልባት ከዶክተር ጋር ማለስማማው በኃጢአት ምክንያት ድህነት ይታጣል አይታጣም የሚለው ጥያቄ ላይ ሪሊ በኃጢአት ምክንያት ድህነት አይታጣም ብሎ መደምደም ይቻላል። በኃጢአት ምክንያት ድህነት ይታጣል ተብሎ መደምደም ይቻላል። ምን እያልን ነው? በኃጢአት ምክንያት ስንል ዛሬ ለሰራሁት ኃጢአት ነው እያወራ ያለሁት? በኃጢአት አመፀኝነት መመላለስን ነው እያወራ ያለሁት? ምንድን ነው እያወራ ያለሁት? መጀመሪያ እሱን ኳሊፋይ ከማድረግ መጀመሪያ ያስፈልጋል። ስለዚህ በኃጢአት አመፀኝነት እየተመላለሰ ያለ በቤተ ክርስቲያን ያለ አንድ ሰው የቅዱሳንን ህይወት አይቶ ህይወቱ ቢወቀስ እኔ ሪሊ ድኛለሁ ወይስ አልዳንኩም በእነዚህ ሰዎች መሰረት ቢል ኖርማልና ትክክለኛ ነገር ነው። ነገር ግን አንድ ሰው ተነስቶ እኔ ትክክለኛው እምነት እንዳለኝ የማውቀው በስራዬ ነው፣ ከዛ በኋላ አንተ ደግሞ በኃጢአት እየተመላለስክ ስለሆነ አልዳንክም ማለት ነው ብሎ ሰዎችን እንደዛ ማድረግ አይችልም። ቤተ ክርስቲያን ግን እዚህ ጉዳይ ላይ ቆማ ምዕመኗን ማስተማር ትችላለች። እምነታችሁ ከስራችሁ ተነጥሎ እየኖራችሁ ከሆነ የሚያድን እምነት አይደለም ማለት ነው። ሞር ሜንታል አሴንት ነው ማለት ነው። እነ ቶማስ ሽሬነርም እዚህ ይሄንን ያነሳሉ። እንደውም በጣም አስደንጋጭ ነገር ያነሳል ቶማስ ሽሬነር ማለት ያብራራዋል እንጂ መልሶ ቴሌግራም ቻናል ላይ አስቀምጬላችኋል። ያብራራዋል እንጂ መልሶ በጣም አስደንጋጭ ነገር ያነሳል። በኢኒሻል ጀስቲፊኬሽን ኦር ኢኒሻል ሳልቬሽን ላይ ጭራሽ ስራ ምንም እንትን የለውም ይልና ነገር ግን ስራ በፋይናል ሳልቬሽን ላይ በጣም ወሳኝ የሆነ ሚና ይጫወታል ብሎ ያስቀምጣል። ጭራሽ ኮሮላሪ ናቸው ብሎ ያስቀምጣሉ። ማቴዎ ባሪትም ምንድን ነው እያሉ ያሉት? ስራ ለድነት እያሉ ነው አይደለም። ታዲያ ምንድን ነው እያሉ ነው ያሉት? ልክ ያዕቆብ ያነሳውን ነገር እያነሱ ነው ያሉት። በእምነት ነው የሚዳነው። ድነታችንን ያገኘ ነው በእምነታችን ነው። ያ እምነታችን ግን እያፈራ መሄድና ለመሄዱ ታይቶ ነው ትክክለኛው ፍርድ ተፈጻሚ የሚሆነው። እምነታችን ፍሬ ካላፈራ፣ እምነታችን በስራ ካልተገለጠ በፍጻሜው ስካቶሎጂካሊ የእግዚአብሔር መንግስት እንወርሳለን የሚለው እርግጠኝነት ራሱ ሊኖረን አይገባም። በስራ እንድናለን ሳይሆን እውነተኛውን እምነት መሆንና ለመሆኑን የሚገልጠው ስራ ነው ከሚለው አንጻር ይሄንን ያስቀምጣሉ። ስለዚህ ሲያብራሩት በዛ መንገድ ነው የሚያብራሩት ማለት ነው ስኮላሮቻችን ራሳቸው። መጽሐፍ ቅዱስም ተመሳሳይ ይሹ ያነሳል። ስለዚህ ኃጢአት ስንል አንድ ሰው ኃጢአት ሰራና በቃ ከእግዚአብሔር መንግስት ውጭ ነው ብሎ ማዘን ማልቀስ ምናምን ሳይሆን ያለበት ጠጋ ብሎ እግዚአብሔር እግር ስር ወድቆ የሚያስፈልገውን ጸጋ ይዞ መነሳት አለበት። በቃ መጽሐፍ ቅዱስ ነው ይሄን የሚናገረው። ማንም ሰው በኃጢአት ቢወድቅ በአብ ዘንድ ጠበቃ አለን ያለው መጽሐፍ ቅዱስ ነው። ስለዚህ ጠጋ ብለን ወደዛ ገብተን ከእግዚአብሔር ጸጋ ተቀብለን እንነሳለን። ዮሐንስ እንደነገረን በቃ ያን እናደርጋለን። እንደዚሁም ደግሞ ኃጢአት የሚያደርግ እሱ ከዲያብሎስ ነው ያለን። አት ዘ ሴም ታይም ደግሞ ዮሐንስ ነው ከዲያብሎስ ነው ሲል ንስሐ የሚገቡትን ሰዎች ከዲያብሎስ ናቸው እያላቸው ነው አይደለም። ታዲያ በኃጢአት አመፅ ውስጥ የሚመላለሱ ሰዎች ግን እነሱ የዲያብሎስን መልክ ነው ራዴት እያደረጉ ያሉትና መመለስ አለባቸው። አንድ ሰው ቤተክርስቲያን ቁጭ ብሎ በዚህ አይነት መንገድ የሚመላለስ ከሆነ የእኔ ህይወት ከነሱ የተለየበት ምክንያት ምንድን ነው ብሎ ራሱን መለስ ብሎ እንዲመለከት መጽሐፍ ቅዱስ ባበክሮ ይነግረዋል። ስለዚህ አንድ ሰው እኔ ቆሜ የወንድሜ ህይወት እንትን አይደለም ትክክል አይደለም እና እኔ በእግዚአብሔር መንግስት ውስጥ ነኝ እሱ በእግዚአብሔር መንግስት ውስጥ አይደለም ብዬ ቨርዲክት መስጠት አልችልም። ያንን ማንም መስጠት አይችልም። ኢቭን ከካልቪኒዝም ፐርስፔክቲቭ እንኳን ማንም ሰው ያን ቨርዲክት አይሰጥም። ባይዘው እከሌ አልዳንም ብሎ ቨርዲክት አይሰጥም። ትንሽ እንደው ወደ አርሜኒያኑ ሳይድ የሚያደሉ ምልከታዎችን ስንመለከት እኔ ወደዛ ትንሽ አይደለሁም አርሜኒያም አይደለሁም፣ ግን ወደዛ አደላለሁ። ግን ወደዛ ስንመለከት ኦልሬዲ አንድ ሰው ፈቃዱን ተጠቅሞ በዛ ፈቃዱ ከእግዚአብሔር ሐሳብ ጋር ካልተስማማ ይሄ ሰው አልዳንም እንዴ ወደሚል ሐሳብ ሲሄድ እመለከታለሁ። እዛኛው ሐሳብ ላይ እዚህኛው ጋር እንደውም ጭራሽ ማንም ሰው በቤተክርስቲያን ደረጃ ካልሆነ በቤተክርስቲያን ደረጃ በትምህርት መልኩ ካልሆነ በስተቀር አንድ ሰው እከሌ ድኗል አልዳንም ብሎ መለየት አይችልም። እሱም ማየት የሚችለው እምነቱን የሰጠው እግዚአብሔር አንድ፣ ሁለተኛ ሰውየው ራሱ ነው በሚል ያስቀምጡታል። ስለዚህ ድኛለሁ ወይስ አልዳንኩም ብሎ የሰዎችን ህይወት እያየ ቅዱሳንን ህይወት እያየ ሰውየው መወቀሱ ኖርማል ነገር ነው፣ ሊሆን የሚገባዋል ብዬ አስባለሁ። በዛ መንገድ ቢቀመጥ ጥሩ ነው ብዬ አምናለሁ። ቴንክ ዩ። አንድ ጊዜ መልካም ነገር ነው የተናገርከው። አይ ቲንክ ብዙ ሀሳብ ላይ እስማማለሁኝ። ምናልባት ቅድም እንዳልከው ማነስማማው በኃጢአት ምክንያት እንዴት ይታጣል አይታጣ የሚለው ላይ እኔ በጣም ከሚሉት ምክንያቱ ምንድነው ኃጢአት ያለው አንድ ነው። በግልጁ በክርስቶስ ያላመነ አሁን ተፈርዶበታል ስለሚል ያ ነው በቃ ኃጢአት ያለው ትልቅ ነገር። ከዛ ውጭ ባለው ግን መጽሐፍ ቅዱስ ስንጀምር ሲያስተምረን ክርስቲያን ስንሆን ጌታን ስንቀበል ፐርፌክት እንሆናለን በሚል ሳይሆን የሚያስቀምጠው ሁላችንም የምናልፍበት ሲዝን እንዳለ ነው። ሲዝን አለ። የምናደርገው ደግሞ የተለያየ ድርሻ አለ። አንዳንዱ የሚተክል አለ፣ አንዳንዱ ደግሞ ውሃ ያጠጣል።
ልክ እንደዚህ በድርሻም እንለያያለን ማለት ነው። ስለዚህ በምናልፈበት ሲዝን ውስጥ እያለን በተለያየ ደረጃ ውስጥ ልንሆን እንችላለን። ያ ደግሞ በሰው ምዛኔ ስንመዝነው በጣም መጀመሪያ ሲዝን ላይ ያለ ሰው እያደገ ላይ መስለን ይችል ይሆናል። ግን ያ ፕሮሰስ ነው፣ ሲዝን ነው። እኛም እያንዳንዳችን አውቀን ጨርሰን አይደለም ያለ ነው። በደረስንበት አእምሯችን በታደሰ መጠን እግዚአብሔርን ባወቅነው መጠን ነው መመላለሳችን ያለው ማለት ነው። ስለዚህ አንድ ሰው ክርስቶስን ካመነ በልበ ሙሉነት ስለ መዳኑ መናገር ካልቻለ ክርስትና ሽፈት ነው ብዬ ነው የማምነው። አንድ ሰው በክርስቶስ ካመነ የልብ እርግጠኝነት ከሌለው እንቁላል ላይ እንደሚሄድ ሆኖ የሚመላለስ ከሆነ እሱ ጥያቄ መጠየቅ አለበት። ስለ መዳኑ የሚጠይቀው ጥያቄ እሱን ነው የዛን ሰዓት ላይ እንጂ ሰው ስለደከመ እኛ የለንም ጋራንቲ፣ ቅድም እንዳልከው ማለት ነው ለመፍረድ ማለት ነው። ግን እዛ ጋር የሚነሳው ጥያቄ ቅድም ከተነሳው ሀሳብ እናንተ ከምትሉት ሀሳብ ጋር ሁሉ ነገር የሚያደርገው እግዚአብሔር ነው ከሚለው ሀሳብ ጋር ስንነሳ አንድ ሰው ያንን ነገር ማያደርገው ባለበት ቦታ ላይ እየሄደ ያለው ለምንድን ነው? እግዚአብሔር ጸጋውን ስላልሰጠው ነው ወይ? ምክንያቱም ቅድም ስታነሱ እናንተ ሁሉ ነገር እግዚአብሔር ነው የሆነልን። ስለዚህ እግዚአብሔር ነው እየሆነ ያለው ምንል ከሆነ አንድ ሰው ቤተክርስቲያን ውስጥ ተቀምጦ እያደገ ካልሆነ በአእምሮ የታደሰ እየተዘረጋ ካልሆነ ያንን ሰው በምንድን ነው የምትፈርዱት ነው ጥያቄው። ቅድም እኔ እንዳልኩት የስፒሪቹዋል ሱፒሪዮሪቲ ካለ ያንን ሰው አውቶማቲካሊ ጀጅ ወደ ማድረግ ነው ሄደን ከክርስትና ምንድነው ከልጅነት ራሱ የምናወጣበን ለሱ እንኳን ባንለው በራሳችን የምናደርገው ነው። ስለዚህ ያ ነገር ነው የኔ ትልቁ ቀደም እንትን ላደርግ የገባሁትኝ እሱን ነው። የስፒሪቹዋል ሱፒሪዮሪቲ የሚያመጣ ነገር አለው። ስለዚህ ያንን ነገር ከአካውንታቢሊቲ ጋር ማድረግ አለበት። ቀደም ለምሳሌ መውቀስ አለበት ብለሃል። ሰዎች መውቀስ በጣም ያስፈልጋል። በቃ ይሄ ከክርስቲያን የሚጠበቅ ነው፣ ከእረኛ የሚጠበቅ ነው፣ ከአስተማሪ የሚጠበቅ ነው። መውቀስ መግራት ነው የሚያሳየው፣ መንገድን ነው የሚያሳየው፣ መምራትን ነው የሚያሳየው። ስለዚህ ወደዛ ነገር እንድንመራ እንድንመለስ መወቃቀስ ያስፈልጋል በመጽሐፍ ቅዱስ ቃል። ያ የሚያደርገን ግን ወደ ድነት እንድንመጣ ሳይሆን የገባንበትን የክርስትና ህይወት መስመር አውቀን የድል ህይወት እንድንኖር በእግዚአብሔር ፊት ያለንን ህይወት በምን አይነት መልኩ መመላለስ እንዳለብን ያ ከሙታን ያስነሳው ጸጋ እኮ ለአሁንም ጸጋ አለ እና ቲዩን ማድረግ አለብህ። ራስህን መካድ አለብህ። በአዲሱን ሰው መልበስ አለብህ። ስለዚህ አዲሱን ሰው ስለብስ በመንፈስ ቅዱስ ላይ ባለህ እምነት እንደ መንፈሳዊ ነው የምትመላለሰው ወደሚለው ትምህርት ነው የምንሄደው። አሁን እየተመላለስክ ያለው እንደ ስጋዊ ነው። ክርስቲያን ሆኖ እንደ ስጋዊ ሊመላለስ ይችላል ሰው። ስለዚህ ከዛ መርዳት ውስጥ ወጥተህ እንደ መንፈሳዊ ሰው መመላለስ አለብህ ብለን ማስተማርና መገሰጽ አለብን ማለት ነው። ስለዚህ ትልቁ ጥያቄ የሚሆነው አንድ ሰው እንደዛ አላረገ የምንለው ሰው የምንገስጸው ሰው እንደዛ ያልሆነበት ምክንያት ምንድን ነው? ስላልገባው ስላልተማረ ነው ወይስ እናንተ እንደምትሉት ቅድም እንደሚባለው ምናልባት እግዚአብሔር ለሱ በደንብ ስላልሰጠው ሊሆን ይችላል፣ ወይ ደግሞ ምንም ለሱ የተሻለ ነገር ስለሌለው ሊሆን ይችላል በሚለው ጥያቄ ያስነሳል ማለት ነው። ስለዚህ እሱን ነገሮች እንደዛ አይነት ኮኖቴሽን ላለመስጠት መጠንቀቅ አለብን ብዬ አስባለሁ። አንተ ካልከው ቃሌ ይህንን ነው እኔ ማሰምርበት ትልቁ ነገር፣ ዋናው የተገባውበትም ሀሳብ ይሄ ስለነበር ማለት ነው። እሺ ዶክተር፣ ምናልባት አንድ ጥያቄ ልጠይቅ። በቤተ ክርስቲያን ውስጥ በሚታይ መልኩ ህብረት የሚያደርጉ ሰዎች ሁሉም የዳኑ ናቸው ብለህ ታምናለህ? እሱ የኔ ድርሻ አይደለም እሱን መናገር፣ ግን መጽሐፍ ቅዱስ የሚያሳየን ነገሮች አሉ። መጽሐፍ ቅዱስ ላይ አይ ቲንክ ሮሜ ላይ መሰለኝ ደርድሮ የሚያስቀምጣቸው በመንፈስ የሚመላለሱ መንፈሳዊያን የሆኑ ሰዎች እንዳሉ መጽሐፍ ቤተክርስቲያን ላይ ያሳምናል። ስጋዊ ደግሞ የሆኑ በስጋ የሚመላለሱ፣ ሶስተኛ ደግሞ አንድ አለ። እንደዛ አይነት በዛ ደረጃ ከፋፍሎ ያስቀምጣቸዋል። እንደዚህ አይነት ሰዎች እንደዚህ አይነት ሰዎች ሁሉ ቤተክርስቲያን ውስጥ አሉ። ስለዚህ እኔ ተነስቼ ሁሉ ሰው ድነዋል በሚለው አይደለም። መነሻችን የነበረው ግን ዋናው ነገር አንድ ሰው ያመነና የዳነ ሰው በሚለው ተነስተን ነው እንጂ እንደዚህ አይነት ስክሩቲኒ ውስጥ ከገባን ራቢት ሆል ውስጥ ነው የምንገባው። መቆሚያ የሌለው ክራይቴሪያ ማውጣት ውስጥ እንደዚህ እኮ ስለሆነ እንደዛ ስለሆነ የሚለው ውስጥ ስለምንገባ እኔ እንደዚህ አይነት ካልኩሌሽን ውስጥ አልገባም። ግን እንደ እውቀት እንደ ዊዝደም ስመላለስ እኔ አንድ ሰው ፓስተር ነኝ ስላለ፣ አንድ ሰው አስተማሪ ነኝ ስላለ፣ ወይ ደግሞ እንዲህ ነኝ ስላለ እንደ ሰው ነው መጀመሪያ የምመለከተው። ሰው ነው
መልአክ አድርጌ ያልመለከተውም። በክርስቶስ ኢየሱስ በኩል ግን ልጅ ከሆነ ወንድሜ ነው ብዬ ነው የምመለከተው። ያ ወንድም ግን ሊስት የሚችል ምቀኛ ሊሆን የሚችል ገና ስላላደገ ማለት ነው። ፕላስ ደግሞ ስጋዊ ሰው ደግሞ ከሆነ ኢቨን ዓለማዊ ውጭ ካለው ሰው የበለጠ ሊጎዳና ሊያደማ የሚችል ሰው እንደሆነ በመረዳት ነው ያንን ሰው የምቀርበው ያንን ነገር ማድረገው ማለት ነው። ስለዚህ ገጃ አላረግም ያንን ነገር ማለት ነው። መጽሐፍ ቅዱስ ግን ይቅርታ በጣም እንትኑ ከጥያቄ ውጭ ስለሆነ ነው ቀጣዩ ነገር መጽሐፍ ቅዱስ ላይ ስንመለከት ግን ጌታ ኢየሱስ ክርስቶስም በእግዚአብሔር እርሻ ላይ እንክርዳድም እንዲያውም እስከ መከር ቀን ድረስ አብረው እንደሚያድጉ ይናገራል። የቤተ ክርስቲያን አባቶችም ኢንዶርስ የተደረገ ሀሳብ ነው። ኢቭን በእነ ዮሐንስ አፈወርቅም ኢንዶርስ የተደረገ ሀሳብ ነው፣ በእነ አውግስጢኖስም ጭምር ማለት ነው። እና ዛትስ ዋይ ያንን የጠየቁ ማለት ነው። ምናልባትም አይደለም የመለየቱ ነው ማነው ልል የፈለግኩት እንጂ የለም ሳይሆን የኔና ያንተ ድርሻ አይደለም። እነዛን ሰዎች ስክሩቲናይዝ አድርገው ካታጎራይዝ የማድረግ አሉ እንደ ብልሃተኛና እንደ ዊዝደም እንዳለው ሰው በመንፈስ ቅዱስ እንደሚመራ ሰው ዲስተርን እያደረግን መኖር የኛ ፋንታ ነው። ግን ካታጎራይዝ ማድረግ እገሌ ዳነ እገሌ ያልዳነ እያለን ማስቀመጥ ሳይሆን እረኛ ከሆንክ ለምሳሌ አንተ ቤተክርስቲያን ውስጥ ያንተ ድርሻ የሚሆን የሚገባው እንደ መጽሐፍ ቅዱስ ማምነው እኔ የዳነ ያልዳነ ብሎ መለየት ሳይሆን ለምሳሌ በአግባቡ እያደገ የሌለ ካለ ለመኮትኮትና ለማሳደግ ማድረግ ነው። መገሰጽ ያለበት ሰው ካለ መገሰጽ ነው። ራሱ በጽሞና ጊዜ ኖሮት የሚይዝ ሰው ካለ በዛ ውስጥ ማድረግ ነው። እዛ ፕሮሰስ ውስጥ ማሳለፍ ነው እንጂ የቤተክርስቲያን እረኛ ኃላፊነት አንተ ከዚህ ቤተክርስቲያኑ ስላዳንክ ውጣ የሚል ስልጣን እኔ ተሰጥቷል ብዬ አላምንም። ካለ ታሳየኛል። የኔ መርዳት ነው። እረኛ አስተማሪ በዛ መልኩ ነው የሚያስቀምጠው። ያንን የጠየቁበት ምክንያት ምንድነው? ቅድም በየዋለው እሱም በቤተክርስቲያን ደረጃ የዳነና ያልዳነ ተብሎ ካቴጎራይዝ አይደረግም፣ ትምህርት ነው የሚሰጠው። ነገር ግን ወደኋላ ተመልሰን ከተመለከትን አንድ ሰው ድኛለሁ ወይስ አልዳንኩም ብሎ ራሱን ቼክ ማድረግ እንዳለበት የሚያሳዩ ጥቅሶችን ግን አስቀምጫለሁ። ሰውዬው ወደ ራሱን ነው እያወራን ያለን የነበረው ቅድም። እኔም ያስቀመጥኩት በዛ ውስጥ ነው። ግን ደግሞ አሁን ባነሳኸው ፐርስፔክቲቭ ውስጥ ለምሳሌ አንድ ሰው ኑፋቄ ውስጥ ቢገባ እዛው ህብረታችን ውስጥ ቁጭ ብሎ ኑፋቄ ውስጥ ቢገባ ያንን ሰው በምን መንገድ ካቴጎራይዝ ታደርጓል? ወይ ደግሞ ቤተክርስቲያን እሱንም ጭምር ካቴጎራይዝ ማድረግ አትችልም ብለህ ታስባለህ? አሁን ኑፋቄ የተለየ ነገር ነው። የኑፋቄው አይነት ደረጃ ይለያል። ክርስቶስን ያልካደና የአስተምህሮት መለያየት ካለ እንግዲህ ምድር ላይ ስላለን የተለያየ ዲኖሚኔሽን ስላለ በዲኖሚኔሽኑ ሰው ሁሉ ሊሄድ ይችላል። እሱ አንድ ነገር ነው። ስለዚህ አንድ ቤተክርስቲያን ከደህንነት ጋር ባልተያያዘ መልኩ ሆኖ እንኳን ከዲኖሚኔሽን ከቤተክርስቲያን አካሄድና አሰራር ጋር ማይገናኝን ሰው ምክንያቱም መተዳደሪያ ደንብ ስላላትኝ አባል አድርጋ ላታስቀጥለው ትችላለች፣ በዛ ደረጃ ማለት ነው። ስለዚህ ፍሪ ግሬስ ቢያምን ለምሳሌ ምን አልከኝ? ፍሪ ግሬስን ቢያምን ምንድነው? ለምሳሌ ኑፋቂው ኢዚ ብሊቪዝም ቢሆንና እሺ ኢዚ ብሊቪዝም ማለት እሱን ላብራራ መጀመሪያ። ኢዚ ብሊቪዝም ማለት አንድ ጊዜ የእግዚአብሔርን ጸጋ ተቀብለናል፣ በየትኛውም ኃጢአት ውስጥ ስጋችን አይቆሽሽም፣ መንፈሳችን አይቆሽሽም፣ የትኛውም ኃጢአት የእኛን የድህነት አሹራንስ ሊወስድብን አይችልም የሚል ትምህርት ነው። አንድ ሰው አንዲት ቤተክርስቲያን ውስጥ ተቀምጠው ይህን ትምህርት ቢያምን ቤተክርስቲያን እንዴት አድርጋ ነው ካቴጎራይዝ የምታደርገው? ያ ማለት ሰው እየሰራው ልኑር እያለ ነው። ኦፍኮርስ እንደዛ የሚል ሰው ካለ እንግዲህ እሱ አደገኛ ነው። የክርስቲያን የትኛው መጽሐፍ ቅዱስ ላይ ኃጢአትን እየሰራችሁ ኑሩ ሳይሆን በቅድስና ተመላለሱ ነው የሚለው። ያንን ነገር ያላችሁን ሰውነታችሁን ጦር ዕቃ አድርገን ማቅረብ ያለብን ለቅድስና እንጂ እንደዛ የሚያስተምር ካለ እሱ የግድ መገሰጥ አለበት። እንደዛ የመጽሐፍ ቅዱስ ሰው ያስተምራል። ግን ኃጢአት ቅድም ባልከው መልኩ ማለት ነው ኖርማሊ ብዙ የሚገኝ ለምሳሌ እኔ ማምነው ቅድም እንደነገርኩ ያስቀመጥኩልህ የሰው መነሳትና መውደቅ ከደህንነቱ ያጎለዋል የሚል እምነት የለኝም። ምክንያቱም መጽሐፍ ቅዱስ እንደዛ ስላልሆነ ደህንነቴን ከዛ ጋር አገናኘውም። ክርስቶስ በነፃ ሲሰጠኝ ማለት ነው። እኔ ማምነው ምንድነው ከእግዚአብሔር ጋር ዘላለማዊ የሆነ ኮቨነንት በክርስቶስ ኢየሱስ በኩል ገብቻለሁ። ከዛ እዚህ ምድር ላይ በመመላለስበት ጊዜ ደግሞ ፌሎሺፕ አለኝ ከሱ ጋር በወደቀው ዓለም ላይ ስኖር ያን ነገር ደግሞ የምኖርበትን መንገድ ክርስቶስ ለብቻ ያልተወኝ መንፈስ ቅዱስ ሰጥቶኛል። ከራሴ ላይ ይልቅ በመንፈስ ቅዱስ እየተመራው በመንፈስ ቅዱስ ኃይል የታገዝኩ እንድኖር በጸጋው እንድኖር መጽሐፍ ቅዱስ ያስተምረኛል። እዛ ላይ መግባት አለብኝ።
እውቀት ደግሞ ያነስኩ ስለሆንኩኝ ስለ እግዚአብሔር መንግስት ስለ ክርስቶስ ያለኝ መረዳት ምሳሌ አድርጌ እሱን አእምሮ የመታደስ እየተለወጥኩትኝ ወደሱ ማደግ እንዳለብኝ መጽሐፍ ቅዱስ ያስተምረኛል። ወደሱ ማደግ ላይ ባለውበት ሰዓት ግን ልወድቅ እችላለሁ፣ ግን እነሳለሁ። ምክንያቱም ክርስቶስ ሁልጊዜ እጁ የተዘረጋ ስለሆነ ይቅር ስለሚል ማለት ነው። ስለዚህ በዛ ውስጥ ባለኝ ሂደት ውስጥ አንዴ ውድቅ ስላልኩ አንዴ ብድግ ስላልኩኝ ከደህንነቴ ጋር ላፍታ አላገናኘውም። እኔ በደህንነቴ ላይ እሱን ቅድም ደምድመን ስለመጣን ፖይንታችን ራሱ እሱ አሁን አንተ የምትሞግተው የኛ ፖይንት አልነበረም ከጅምሩም ማለት ነው። እኔ አሁን የኔ ጥያቄ የነበረው ግን ምንድነው አንድ ሰው በቃ የፍሪ ግሬስ አማኝ ሆኖ መቀጠል ቢፈልግ በቤተ ክርስቲያን በቃ ጀስት እናንተ የኔ መንፈሳዊ ህይወት ላይ አሁን ቨርዲክት የላችሁ በዚህ መልኩ በጣም ገጥሞኝ ያውቃል። ኃጢአት እየሰራው ቤተ ክርስቲያን ውስጥ ልኑር የሚል ኦፍ ኮርስ መጨረሻውን ብነግርህ ይሰቀጥጣል። ግን እንደዛ አይነቱን ሰው በደንብ መገሰጥ ያለበት ቤተክርስቲያን ምን ብላ ቨርዲክት ትሰጠዋለች? ወደ ጎን መሆን አለበት። የዳነ አይደለም ቤተክርስቲያን እኮ አንድ ሰው በጸጋ ኢቭን ሲወድቅ በሚታይ ትልቁ የሚባለው እንትን ሲወርቅ እንኳን ለብቻው ጊዜ ሰጠዋለች ራሱን እንዲል ከእግዚአብሔር ጋር ጊዜ እንኳን እንደዚህ አይነት ማለት ነው። ምክንያቱም ነገሮች ያበላሻል። እንደዚህ አይነት ትምህርት ገደል ነው የሚከተው ማለት ነው። መጽሐፍ ቅዱሳዊ አይደለም ፈጽሞ። ስለዚህ ያንን ነገር ዲሳይሲቭ የሆነ እርምጃ መውሰድ አለባት ቤተክርስቲያን ማለት ነው። ኃላፊነት ዲሳይሲቭ እርምጃ ከወሰደች ባይዘዌ ሲምፕሊ ድነቱ ላይ እርግጠኛ አይደለችም ማለት ነው አይደል? የዚህ ሰውዬ ድነት ላይ ራሱ ድነቱ ላይ እርግጠኛ አይደለች። ፕላስ ደግሞ የሚሄድበት አካሄድ መንጋውን የሚበክልና የሚያበላሽ የክርስቲያን ቫልዩና ኤቲክስን ማያደርግ ለምስክርነት ማይሆን ፕላስ ደግሞ መጽሐፍ ቅዱስ እንድንኖር በሚያስተምረው መንኩ ማያደርግ ነው። ይሄ የትምህርት ልዩነት ሳይሆን ይህ በጣም የመንገድ ልዩነት ነው። ትልቅ ልዩነት ነው። በጣም ቴንክ ዩ ፖይንት ቴክን። እሱን ነው እያወራን የነበር ነው እንጂ በየትኛውም አይነት መልኩ ማለት እንዳልኩ ነው። አሁን ትንሽ አንድ መስመር ጠጋ ብዬ ፎር ዘ ሴክ ኦፍ ዲስከሽን እያወራው ነው እንጂ እኔ ካልቪኒስት አይደለሁም። ግን ደግሞ ኢቭን ካልቪኒዝሙ የሚወስደው እሱን ነው። አንድ ሰው ኃጢአት ስለሰራ ድህነቱ ይታጣል ብሎ በፍጹም አያምንም። ካልቪኒዝም በፍጹም ነው የማያምነው። ሶ ምንድነው የሚያስቀምጡት? የእግዚአብሔር ምህረት አለ፣ የእግዚአብሔር ትልቁ ስጦታ እንትን ነው ንስሐ ነው የሚሉት ካልቪኒስቶች ማለት ነው። ስለዚህ የተመረጡ ኦልሬዲ የተመረጠ የሚል ፖይንት ከላይ ስለሚያስቀምጡ እነዛ የተመረጡ ሰዎች የሚታወቁት ሁልጊዜም ቢሆን በንስሐ ወደ እግዚአብሔር በመቅረባቸው ነው፣ ኃጢአት ባለመስራታቸው አይደለም። እንደውም የተመረጡት ሰዎች ሁሉ ውስጥ ይላሉ ኦኬ የተመረጡ ሰዎች ሁሉ ልብ ውስጥ ራሱ ዊኪድ ማይንድ አለ ይላሉ። ክፉ ሐሳብ ራሱ ዘሩ አለ ይላሉ። ነገር ግን ያንን የክፉ ሐሳብ ዘር እንትን የሚያደርጉት ኦቨርካም የሚያደርጉት ሁልጊዜም ቢሆን እግዚአብሔር በሰጣቸው ትልቁ ስጦታ በንስሐ በመመላለስ ነው ይላሉ። ስለዚህ ፖይንቱ ፍሮም ዘ ቬሪ ቢጊኒንግ ሰውየው በኃጢአት ቢወድቅ እንደው አልዳንም ማለት ነው ማለት ሳይሆን አንድ ሰው ግን አሁን ባልኩ አይነት ሞቲቭ ውስጥ ቢመላለስ ማለት ነው። አንድ ሰው በተደጋጋሚ ኃጢአት እየሰራ ውስጡ የማይወቀስ ከሆነ ወደ እግዚአብሔር ስጦታ የማይመጣ ከሆነ ቆም ብሎ እነዛ ሰዎች በዚህ መልኩ እየተመላለሱ መንፈሳዊ ህይወታቸው በዚህ ደረጃ እያደገ የኔ ችግር ምንድነው? እኔ አድጌያለሁ ድጋሚ ራሱ ተወልጃለሁ ወይስ ምንድነው ችግር ብሎ ራሱን የመውቀስ እድል ያገኛል። ስለዚህ በዛ ውስጥ ይመላለሳል ነው ነገሩ። እየተጎተተ ወደ ሌላ አቅጣጫ ሄደ እንጂ አስቀድሞም የነበረው ፖይንት እሱ ነው። ፖይንት ቴክን። ይቅርታ 4 ሰዓት መጨረስ ነበረብን ዛሬ። ይሄኛውን ነገር ሪዞልቭ ካላረግን እንትን ያደርገናል ብዬ አስቤ ነው። 4 ሰዓት ከ10 ይላል እኔ ጋር። ልክ ነው። አይ ጥሩ አረጋችሁ ማለቅ ነበረ። አስቼም እንደዚሁ እና ሌላ ጊዜ ከባድ ጥያቄ ይዤ አልመጣም። ኮሚኒኬሽኑ ነው አንተም ተናገርከው እኮ ዶክተር። ምክንያቱም አካሄዱና አይ ቲንክ አይ ዲድ ኦልሶ ነው የኔ ኖርማል እንትኔ እሱ አይደለም። የኔ ኖርማል ስቴት ኦፍ ቢንግ እሱ አይደለም። ግን መጽሐፍ ቅዱስ ጥቅስ ይዤ ልምጣ ብዬ መጽሐፍ ቅዱስ ይዤ ልምጣ ከሄድኩ በኋላ ራሱ ተመልሶ ይወዘ ሴይንግ ዘ ሴም። ያ ደግሞ አንድ ሰው አርጊውመንት ሲጀምር የዲስሚስ ማድረጊያ ስትራቴጂ ነው። ደግሞ እንዲህ አይነት ብዙ ስላለፍኩበት አይ ነው ከሰው ጋር ሲወራ ሰው የሚጠቀምበት የተለያየ ስትራቴጂ አለ። አንድ ከፖይንት ውጪ የሆነ ነገር ለማድረግ ሲፈልግ ሳይድ ኢሹዎችን በመንካት እንደዛ ያደርጋል። እና እንደዛ ሲሆን መቀጠል ስላልፈለኩ ነው በዛ መልኩ ነው ያልኩት እንጂ እናንተን በማክበር አትሊስት ወይ ንግግሩ ጨበቅቶኛል ብዬ መውረድ እችል ነበረ።
አይ ሳይድ የያዝኩ ሳይሆን እንግዲህ የአማን ፖይንትም አሁን ያወራው ከኔ ጋር የተግባባንበት ስለነበረ ይሄ ኮሚኒኬሽን ኢሹ ነው፣ ሪዞልቭ አድርጉት ነው። የተለያየ ኮሚኒኬሽን ብቻ አይደለም አልከኝ። በጣም ትልቅ ስለዚህ ዲፍረንስ አለ። ከሌላ ጊዜ እናወራለን፣ ግን there is big difference። አይ ዶንት ቲንክ ሶ። ምክንያቱም አሁን ሳንግባባ ቆይተን አሁን ራሱ መጨረሻ ላይ እንትን አድርገናል። ኤኒዌይ ግን አሴ አሁን ብንዘጋ ይሻላል ለአንተ ያ ለማለት። ቴንክ ዩ ተባረኩ። ልክ ነው። እሺ አይ በጥሩ ሁኔታ ላይ ስለዘጋችሁት በጣም ጥሩ ነው። ነገ ደግሞ እንቀጥለዋለን። ቅዱሳን ያው እንግዲህ 5ቱ ሶላዎችን በተከታታይ ነው ቃልዬና አማኒሻ ያስተምሩናል። እኛም እያጠናን እንምጣና ሀሳብ በላዩ ላይ እንጨምራለን። ጥያቄ